ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው መስተዋት የተሰኘው ዝግጅታችን ጀምሯል። ከመቅደላ ተዘርፈው ወደ እንግሊዝ ተወስደው ከነበሩ ቅርሶች መካከል አንዱ የሆነው የእቴጌ ጥሩ ወርቅ ውቤ ወለባ ወይም የፀጉር ጌጥ ከ157 ዓመታት በኋላ ወደ ኢትዮጵያ የተመለሰው ከ3 ሳምንታት በፊት ነበር። ይህንኑ መነሻ በማድረግ ከዶክተር ገበየሁ ተፈሪ ጋር እቴጌ ጥሩ ወርቅንና ዘመኑን በዛሬው የመስተዋት ፕሮግራማችን በጨረፍታ የምንመለከታቸው ይሆናል። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። ዶክተር ገበየሁ ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ለሰጠሽኝ እድል። በተጨማሪም ለዚህ ጉዳይ ትኩረት መስጠት ራሱ ልትመሰገኝበት የሚገባ ነገር ነው። አመሰግናለሁ። ቴንኪዩ። በጣም እንግዲህ ካበረከትክልን የታሪክ መጽሐፍት ሌላ ጎሽ ሀገሬ በተሰኘው የዩቲዩብ ገጽህም ታሪካዊ መረጃዎችን ጨምሮ በርካታ ቁም ነገሮችን ታካፍለናለህ እና ስለሱም ላመሰግን ወዳለሁኝ። ከሱ ላይ ነው እንግዲህ ያገኘሁት አሁን የምንነጋገርበትን በርካታ መረጃዎች እና እቴጌ ጥሩ ወርቅን በተመለከተ ትንሽ እንጨዋወታለን። ከዛ በፊት ግን ቦታው ላይ ተገኝተህ ነበር አይደለ? ዶክተር አሉላንም ኢንተርቪው ስታደርግ ፕሮግራም ላይ አይቻለሁና። አዎ ቦታው ላይ ተገኝቻለሁ። እኔ እንኳን ስራዬ ምንድነው ከቅርሱ ሳይሆን ከቅርሱ ጀርባ ያለውን ታሪክ ማስተጋባት ወይ ማስተላለፍ ነው። በቦታው በካቶሊክ ዩኒቨርሲቲ ኦፍ አሜሪካ ጥሪም የተደረገልኝ አክቹዋሊ በኢትዮጵያ ንጉሳዊ ባላደራ ድርጅት በኩል በልዑል ኤርሚያስ በኩል ነው የተደረገልኝ። ይሄ ሁለተኛ ጊዜ ነው ያ ጥሪ ተደርጎልኝ በቦታው ስገኝ። ከዚህ በፊትም ኦሃዮ ድረስ ድራይቭ አድርጌ የአፄ ቴዎድሮስ ጋሻ ሲመለስ በቦታው ነበርኩ እና ለቅርሱ መመለስ ዋና ተዋናዮች ዶክተር አሉላ እና ልዑል ኤርሚያስ ከድርጅታቸው ጋር ነው። ምን ይመስል ነበር ድባቡ? እስኪ ትንሽ አስቃኛል። መጠነኛ አዳራሽ ነው የያዙት። ብዙ ሰው ማስተናገድ አይችልም። ዩኒቨርሲቲውም በበጎ ፈቃድ ያን አዳራሽ ሰጥቷል። ቤቱ ያምራል። ብዙ ሰዎች ነበሩ። የውጭ ሰዎች በብዛት ነበሩ። እንደውም የራስ ተፈሪ ጃማይካውያን አንድ ሴት አለች ሁሌ የምትመጣ፣ እሷም ነበረች እና በጣም የሚገርም ፕሮግራም ነው። አጠር መጠን ብሎ ከዛም እዛው ግቢ ውስጥ ወይም ህንፃ ውስጥ ያለ የኢትዮጵያ ቅርሶች የተሰበሰቡበትን ሚዚየም ወይም ቤተመዘክር እንድናይም ተደርጓል። በጣም ደስ የሚል ፕሮግራም ነው የነበረው። ስለ እነሱም ትንሽ ብትለን ደስ ይለኛል። ካቶሊክ ዩኒቨርሲቲ ውስጥ ስላሉት ቅርሶች። እንግዲህ ወደ ሴትዮዋ ታሪክ መሄዳችን በፊት የሚገርምሽ እኔ ከወጣው በኋላ ነው ያስታወስኩት ይህንን ነገር። የዛሬ 6 ነው 7 ዓመት ሴትዮዋ የኢትዮጵያ ቅርሶች እኛ ዩኒቨርሲቲ ውስጥ አሉ እባካችሁ ብላ ይዛ ወጥታ፣ አንድ ጓደኛዬ እባክህ እርዳት ለህዝብ ልታቀርብ ነው ብሎኝ ቀርቤ ያስተረጎም ካሳየው በኋላ ከወጣው በኋላ ነፍሳቸውን በሰማይ ማረው አቶ ኪዳኔ በቅርቡ ያለፉት እሳቸውን ኢሜይል አረኩና ይሄ ነገር ምንድነው በእንግሊዝኛ አውተንቲክ የሚባለው እርግጠኛ ነው ወይ ስል እስቲ ጌታቸውን ልጠይቀው አሉ። ፕሮፌሰር ጌታቸው ኃይሌ ነው እና በኢሜይል ስንመላለስ እሳቸው ምን አሉ? አዎ እኔን ያረጋገጥኩት ትክክል ነው አሉ። ግን በጣም ባይገርም ከዚህ ስብስብ ውስጥ የአፄ ምኒልክ ዳዊት ተገኝቶ ወደ ሀገር ተመለሰ ብለውኛል እና ያንን አሁን አስታወስኩና ብዙ በአብዛኛው የቤተክርስቲያን ቅርሶች ነው ያሉ። ባይገርምሽ ደግሞ አንድ ፕሮፌሰር ነበሩ፣ ሙስሊም ናቸው፣ እንተዋወቃለን። ስማ ገበየሁ እዚህ ውስጥ እኮ ኢትዮጵያ ውስጥ ያላየሁት የቁርአን ጽሑፍ አለ ኢትዮጵያውያን ብለውኝ እሱም አብሯል እና ጠቅላላ ወደ 998 እንደውም እያሾፍን ነበረ ከዶክተር አሉላ ጋር 2 ነው የቀረው እንዲህ እያለን ሀሳባቸው ምንድነው እባካችሁ ተረከቡን የሚል ይመስላል እና ብዙ ታሪካዊ ወይም ሃይማኖታዊ የሆኑ ስራዎች አሉ። አንዱ በጣም የገረመኝ ርዕዮት የሚተጣጠፍ እንደ ጋዜጣ የመሰለ የብራና ጽሑፍ ነበረ። ትልቅ ነው ግን አጥፈሹ ልክ የመጽሐፍ ያክል ይሆናል እና
ያን ጊዜ የጋዜጣ አይነት ዝግጅት መኖሩም ለመጀመሪያ ጊዜ ነው ያየሁት እና በጣም የሚገርም ነው። ሰዎቹ የሚሉት ምንድነው ክፍት ነው እየመጣችሁ ጎብኙን እያሉ ነው። እና እንደው በአንቺ ፕሮግራም ዲኤምቪ ለሚኖሩ ሰዎች በዚህ ነገር ላይ ትኩረት የሚሰጡ በተለይ የቤተክርስቲያን ሰዎች እየሄዱ ቢጎበኙ እና ፎቶ ቢያነሱ ለማስተማር ይመቻቸዋል፣ ቅርሱንም ለማወቅ ይመቻቸዋል እና በጣም የሚገርም ስብስብ ነው ያለው። ካቶሊክ ዩኒቨርሲቲ ቦታውን ምናልባት የተወሰነ መረጃ አይ ቲንክ የሚሻለው ምንድነው ድረገጻቸው ጋር ሄዶ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ፣ ምክንያቱም ብዙ ህንፃዎች ስላሏቸው ያን ቀን እንደውም ተተረማምሰን ነበር ህንፃ ፍለጋ። ያንን አይቶ የሚከፈትበትን እንግዳ የሚያስተናግዱበትን ሰዓት አይቶ እንደውም ከውጭ ሰው ሲመጣ ከምናስጎበኛቸው ነገሮች አንዱ ቢሆን እኔ ሪከረንትን ሀሳብ እሰጣለሁ። አንዱ ቢሆን እንዴት 990 ሚሊዮን ኢትዮጵያ ቅርስ አንድ ቦታ እንኳን እዛ ሆነ፣ ግን ሌላ ቦታ ቢሆን ሊበላሽና ሊጠፋ ይችላል። እና ሴትዮዋ የምትለው ከዚህ በፊትም አስታወስኩኝ፣ የሆኑ ሀብታሞች ናቸው ይህንን እንደ ስጦታ የሰጡት ሲሰበስቡ ከርሞ እና ለሰው ለጸሎት የተሰራ ክታብ ሁሉ አይቻለው ጊዜ ፊት እና እሱም ሁሉ ተሽጧል ወጥቷል። እና የሚገርም ነገር ነው። የኛ ቅርስ መቅደላ ብቻ አይደለም፣ በየቦታው በየጊዜው እንግዲህ የአፄ ምኒልክ ዳዊት የሚያክል ነገር ሲወጣ ከሀገር የሚገርም ነው። እና የኛ ቅርሶች ውጭ በብዛት አሉ ሀገር ውስጥ ካሉ ውስጥ የሚገርም ነው በጣም። እስኪ ዛሬ ወደ ተገናኘንበት ደግሞ እንመለስና የእቴጌ ጥሩ ወርቅን እንግዲህ ወለባ መመለስ በተመለከተ ነው እና መጀመሪያ እቴጌ ጥሩ ወርቅ ማን ናቸው የሚለውን እስኪ ትንሽ እንባባል። እቴጌ ጥሩ ወርቅ እንግዲህ በጣም ልጅ ነች። ደጃች ውቤ ኃይለማርያም ልጅ ነች። ደጃች ውቤ በዛን ጊዜ በጣም ኃይለኛ ከሚባሉ መሳፍንቶች አንዱ ናቸው። የሚያስተዳድሩት እንበል በአሁኑ አማርኛ የሚገዙት ነው። ያን ጊዜ ከምጽዋ እስከ ዳባት ጎንደር ድረስ ነው። ወልቃይት፣ ትግራይ፣ ኤርትራ በሙሉ የደጃች ውቤ ነው የነበረው እንግዲህ አስተዳደሩ። አንዳንዴ አዳዲስ ታሪክ ለመፍጠር ሲሞክሩ ሰዎች እናያለን። ነው በሳቸው ስር የነበሩ ምኞት ነበራቸው። ይገርምሻል የመንገስና በዛን ጊዜ የፈለገ ባለስልጣን ኃይለኛ ቢሆን በአቡን ካልተቀባ በጳጳስ ካልተቀባ ወይም የንጉሳዊ ዘር ከሌለው መንገስ አይችልም። በእርግጥ በዛን ጊዜ መሳፍንቶች የነበሩ ጎንደር ቤተመንግስት የነበሩ ስልጣኑን ቢይዙም እችን ነገር ማድረግ ስለማይችሉ ባመጣጣቸው ነገስታቱን እንደ ሲምቦል እያስቀመጡ ነው። እና ደጃች ውቤ ወደ $1000 ነው የሚባለው በዛን ጊዜ $1000 ከፍለው ከእስክንድሪያ ከግብፅ ጳጳስ ያስመጣሉ። የሚገርምሽ አንድ ፖለቲካ ላጫውትሽ። ወደ ኢትዮጵያ የሚመጣው ጳጳስ ሊመረጥ በካቶሊኮች እና በፕሮቴስታንቶች መካከል ውዝግብ ነበረ፣ እንደ ሎቢንግ ነገር ለነሱ የሚመች ጳጳስ እንዲመረጥ። በካቶሊኮቹ በኩል አባ ያዕቆብ ነው የሚሏቸው፣ ጃኮቢስ የሚባሉ ሰውዬ እንደውም አለቃ ተክሌ ሆኑ የሚባሉ የደጃች ውቤን ሰው ይዘው የሄዱ እሳቸው ናቸው። በፕሮቴስታንቶች በኩል እና መጨረሻ ምንድነው ሰውየው ካይሮ ዩኒቨርሲቲ ተምረው ስለነበረ በፕሮቴስታንቶች ስለተፈለጉ ፕሮቴስታንቶች አሸንፈው ወጣት አንድሪያስ ነው የሚባለው 25 ዓመታቸው ነው የነበር ሲመጡ ወደ ኢትዮጵያ። እሳቸውን አመጡ። አሁን በጣም የምትገርም ቤተክርስቲያን አሰርተዋል። ዛንደር በሚባል መሐንዲስ መንገሻቸው ነው እንግዲህ መቀበያቸው እና የደጃች ውቤ አስበው ነበረ። ነገር ግን ካሳ ኃይሉ ከየትም መጡ ሳይባል አገሩን ሁሉ መሳፍንቱ ሁሉ እያንበረከኩ የመጨረሻው ኃይለኛ መስፍን ደጃች ውቤ ስለነበሩ እሳቸውን አሸነፉ። እንግዲህ በዛን ጊዜ ደጃች ውቤን አሸንፈው ሲነግሱ አንድ ሌላ ሚስጥር ልጨምርልሽ። አባ ሰላማ ነው የሚባሉት አቡኑ። እሳቸው ቴዎድሮስን አልቀባህም ብለውት ነበር። አልቀባህም አንተ ሽፍታ ነህ ብለው ነበር። ቴዎድሮስ ደግሞ ምን አሉ? አይ እሶ ባይቀቡኝ እኔ አባ ያዕቆብን ይዤ አገሩን ሁሉ ካቶሊክ አድርገዋለሁ ብሎ መልሶ ሲያስፈራሩ፣ አሁን ሁለቱ በጀርባ ነው እንግዲህ በጀርባ አንተ ካቶሊኮችን ቦታ እንዳትሰጥ እኔ ቀባሃለሁ ተባብለው በሚስጥር ተዘጋጅተዋል። ገባሽ? ቴዎድሮስ እንዲያሸንፉ የሚመኙ ነበር በእውነት አቡነ ሰላማ። ምክንያቱም ሃይማኖቱ ተጥሶ ብዙ ብልግና ነገር ይካሄድ ነበር በጎንደር ቤተመንግስት ቃልቻው ምኑ ነገር እና
ይሄን ነገር አቡንም አልወደዱትም። ከዛ በላይ ደግሞ የቤተክርስቲያን ክፍፍል ነበረ። በዛ መሰረት ተቀቡ። ሲቀቡ ትግል አጋራቸው ተዋበች ነበረች የመጀመሪያ ሚስታቸው በህጋዊ መንገድ ያገባው። ከዛ በፊት ሚስት ነበራቸው፣ ግን ለፖለቲካ ጋብቻ ሲባል ያችኛዋን ፈትተው ተዋበችን አግብተው ነበር። ተዋበች እቴጌ ተባለች። ግን እቴጌ ተዋበች መንገድ ላይ ሞተችባቸው በዘመቻ ሲሄዱ። እንዳውም ታሪክ አለ። ቶሎ ቀብራለሁ ሲሉ ወታደሩ አጉረመረመ። ክረምት ስለነበር ጎርፍ ሊያስበላን ነው ብለው የሴትዮዋን አጽም ይዘው እየዞሩ በጣም ነው የተጎዱት ሰውየው አሉ። በጣም እና ያን ጊዜ ኢትዮጵያውያን አስከሬንን በሰብ የመቀባትና ማስረዘም ይችሉ ነበረ፣ ችሎታው ነበራቸው። ሳይበላሽ አጽሙ ሳይበላሽ መቆየት እና ሲንከራተቱ ከርመው ግሸን አስከበሩ። አሁን ያን ጊዜ ጆን ቤል የሚባል ወዳጅ ነበራቸው፣ ሊቀ መኳስ ዮሐንስ። እሱ አሁን ራሱ ከራሳሊ ጋር ጎን ሆኖ ሲዋጋ ራሳሊ ሲሸነፉ ሮጦ ቤተክርስቲያን ውስጥ ተደበቀ። በዛን ጊዜ ቤተክርስቲያን ውስጥ የተጠለለ ሰው አይመታም፣ አይገደልም፣ ምህረት ነው የሚደረግለት። ቴዎድሮስ ኧረ ነጩ እዚህ ተደብቋል ሲባል አምጡት አሉ። ተስማሙ፣ ወዳጅ ሆኑ፣ ባለሟላቸው ሆነ። ተዋበች ስትሞት ሰውየው በጣም እንዳዘኑ ስለገባው ሌላ ሴት ማግባት አለበት አግባ ሲል ሲመረጥ የደጃችሁ ልጅ ጥሩነሽ፣ ያን ጊዜ ጥሩነሽ ነው ስሟ፣ እሳቸው ነው ጥሩ ወርቅ ያሏት፣ መጣች። አሁን ቤተክርስቲያን ግን ኖ አሉ። ካህንና ንጉስ አንዴ ከቆረበ ሌላ ያገባም ሲሉ ቴዎድሮስ መጽሐፍ ቅዱሱን ዳር እስከ ዳር ነው የሚያውቁት ነው የሚለው። ያውም የማይወዱት ጠላታቸው አቶ ኮከብ ስተርን ነው ስሙ። አቶ ኮከብ በጣም ነው የተገረመው በቴዎድሮስ የመጽሐፍ ቅዱስን የማወቅ ችሎታ። አሁን ከጆን ቤል ጋር የሆኑና መጽሐፍ ቅዱስን ዳር እስከ ዳር ካነበቡ በኋላ ሙግት ገጠሙ ከካህናቱ ጋር። በጣም አይገርሰውን ቴዎድሮስ እንደዚህ ነው ይላሉ። ነው መሟገት ይወዱ ነበረ ሰውየው። ከካህናት ጋር ብዙ ሙግቶች፣ ክርክር ተደርገው ሲሸነፉም አምነው ዞር ይላሉ፣ ሲያሸንፉም አንድ ጉዳይ ላይ አክቹዋሊ ካህናቱ አንስተው ሲያሸንፏቸው አንድሽ መስካሪ አንድሽ ፈራጅ ብለው እና ካህናቱን አሳዩኝ የት ላይ ነው ማግባት የሚከለክለው ሲሉ መጽሐፍ ቅዱስ ውስጥ የለም። በዛ መንገድ አገቧት። ጥሩ ልጅ ነው የነበረች፣ ወጣት ነው የነበረችው፣ ሰው የሚወዳት አይነት ነው የነበረችው። ትንሽ ንቀት አለባት ይላሉ አንዳንድ ጸሐፊዎች። እንትና እሷ ምንድነው ትልቁ ችግሯ ከደጃችሁ ቤት ስለተወለደች እንደ ንጉስ ኖር ነው። እሳቸው ደግሞ ቤተመንግስቴ ድንኳኔ ነው ብለው ከዘመቱ ቆይተዋል። ድንኳን ውስጥ ነው የሚያድሩት እንደ ወታደር። ያ ጠባቸው ነበር እና በዛ መልክ ይቃቃሩ ነበረ። ትንሽም ትቤት ነበራት፣ ግን ትንሽ ልጅ ነች እኮ 18 ቢሆናት ነው ሲያገቧት። ስትሞት እኮ 26 ዓመቷ ነው ልብ ካልሽና። ግን እንዴት አድርጋ እሷ አታኮርፍም? አባቷን አሸንፈውባት ወንድሞቿን ሁሉ መቅደላ አስገብተው ያሸነፉ ንጉስ ናቸው። ግን ካገባቸው በኋላ ግን ታማኝ ነው የነበረችው እና የምትታወቀው በጥሩ ባህሪዋ ነው። እንደውም እንግሊዞች ሲመጡ እየዘረፉ ሲሄዱ እሷ ከደንገጥሮቿ ሰራተኞቿ ጋር ክብብ ብላ ቁጭ ብላ አገኟትና አስቀድመው ሰምተዋል ጥሩ ሰው እንደሆነች። በክብር ነው የያዟት። ወታደሮችም እንደውም እዛ አንድ ትረካው ላይ ጠቅሼዋለሁ፣ እንደ ቅዱሱ መጽሐፍ ንጉሱን መካሪ ነበረች። ቴዎድሮስ አንዳንዴ በጣም ግልፈት ካላሉ ታጽናና ነበር፣ ግን የተዋበችን ያክል የለም። አሁን ፍቅር አነሳቸው ነው የሚሉ ሰውና ሌላ የተመኙ የምትባል ቁባት ነበራቸው የቴዎድሮስ። ከጥሩ ወርቅ በላይ የተመኙ ደብዳቤ ትጻጻፋለች ከንጉሱ ጋር፣ አማላጅ ትሆናለች በመሀል ገብታና ቴዎድሮስ እችኛዋን እንትን ይላሉ። ያች እንግዲህ ቤተመንግስት እያለች ስላስቸገረች ነው፣ ግን አለማየሁን ስለወለደችላቸው በጣም ደስተኛ ነበሩ በአለማየሁ። እና እንደዚህ አይነት ጥሩ ሰው ነው የነበረች። አሁን ወደ ቅርሱ ስንሄድ ይገርምሻል፣ ይሄ ያየሽ ወለባ በጣም በልዩ ሁኔታ የተሰራ ነው። ይሄ ወለባ በብዛት አይተሽ ከሆነ ኮሪያና ቻይና የድሮ ሰዎች የሚያደርጉት ነገር ነው ሴቶች። እና ወለባው የደረጃ ምልክትም ነው አሰራሩ። አሁን ይሄን ካየው በኋላ ሌላ ይኖራት ይሆን ብዬ ሳይ ቪክቶሪያ ኤንድ አልበርት ሚዚየም ውስጥ ሌሎች ወለባዎች አሉ የእቴጌ ጥሩ ወርቅ ተብለው። እና ሴትዮዋ ትንሽ እንግዲህ ወይ ባሏ ይግዙላት አላውቅም፣ ብዙ ጌጥ የምትወድ አይነት ነው የነበረችው፣ ግን ወጣት ነች እና ጥሩ ሰው ነበረች፣ በጣም ጥሩ ሰው። ሌላ ታሪኳ አለ፣ ስናሰፋው እናሰፋዋለን እንግዲህ።
የሚገርም ነው። በጣም የሚያሳዝንም ነው የህይወት ታሪኩ። ያው በጣም እንግዲህ በለጋ እድሜ ነውና የሞተችው። ትንሽ ብትጨምርልን ደስ ይለኛል። በተለይም ደግሞ እየሄዱ እያለ ያው መንገድ ላይ አይደለ እየተዳከመች የሄደችው አደራ ልጇን አለማየሁን የሰጠችበት። እንግዲህ ምንድን ነው ከዛ በፊት የሰራችው ሁለት ታሪክ አለ። አንደኛው ቴዎድሮስ እሷ ወዳለችበት ክፍል ሲገቡ ቁጭ ብላ መጽሐፍ ታነብ ነበር እና ሲገቡ አልተነሳችም። ሰውየው ተናደዱ። አንቺ ሴትዮ እኔ አሽከርሽ መሰልኩ አትነሽም ሲባል አይ ከአንተ በላይ የሆነ ሰው እያናገርኩ ስለነበረ። ቴዎድሮስ ፈሪሃ እግዚአብሔር አላቸው። በጣም ኃይለኛ ጨካኝ ናቸው ይባላል እንጂ ስለ ጭካኔው አስረዳሻለሁ ከየትም እንደመጣ። ወዲያው ምንም ሳይሉ በሩን ጥለውን ይወጡት። በቃ ምክንያቱም ከእግዚአብሔር ጋር እየተገናኘው ነው ያለችው። ዳዊት እያነበበች ነው የነበረችው። አንድ እሱ። ሌላ ጊዜ ቴዎድሮስ ወደኋላ ጉልበታቸው ደከም ሲል ጠላቶቻቸውም እየበዙ ሲሄዱ ወደ መቅደላ ያው ከደብረ ታቦር ወደ መቅደላ ሴባስቶፖልን ይዘው ሲጓጓዙ አምባው ውስጥ የነበሩ የጦር መሪዎችና ሽማግሌዎች መቅደላ ለሌላ ሰው መስጠት ፈልገው ያድማሉ። ይሄንን ጥሩ ወርቅ ትሰማለች እቴጌዋን። ስትሰማ የቴዎድሮስ ታማኝ ወታደሮች አሉ። አንድ የሚገርምሽ ነገር ቴዎድሮስ ገና በልጅነታቸው ቸንከር የሚባል ገዳም ሲማሩ የሆነ የራስ ይማም ጦር ነው ደጃች ማሩ ላይ ሸፍተው እሳቸው ላይ ሲሰምት ገዳም ውስጥ ገብቶ 48ቱን ህፃናት ሰልቧቸዋል። ቴዎድሮስ አመልጠዋል። ያኔ ካሳ አንዱ እንደውም ከእግዚአብሔር ይሄ ልጅ እግዚአብሔር የመረጠው ነው የተባለው እንዴት ከነዛ ሁሉ ያመልጣል ተብሎ ነው። እና እነ ራሳም ሲጽፉ መቅደላ ላይ ስልቦች ነበሩ ይላሉ ዋና ጠባቂዎቹ። እና እኔ ደግሞ ይገርመኛል ስልብ ቴዎድሮስ አይሰልቡ እንግዲህ ሌላው የሚሰልብ አለ ለትዳር ለምናምን ተብሎ እና እነዛም ሊሆኑ ይችላሉ። ብቻ ታማኞቹን አበልታ ጠጥታ ልጁን ፀጉሩን ላይስታ በደንብ ልብሱን አልብሳ እዛ ፎቶ ላይ እንደምናየው ትሄድና እዛ አዳራሹ የተሰበሰቡ ሰዎች ውስጥ ሂድና ግባና የአባት መቀመጫ ላይ ተቀመጥና ማን እንደሆን ካሳያቸው ትላለች። እሷ ግን መግባት አችልም፣ ሴቶች መግባት አይችሉም ያን ጊዜ። አሁን ይሄ ልጅ ምናልባት 6 ዓመት ማስተካከል አለብኝ 6 ወይም 5 ዓመት ቢሆነው እናቱ እንደመከረችው ሰተት ብሎ ይገባና አባቱ የሚቀመጡበት ቦታ ላይ ቁጭ ሲል ሰዎቹ ይደነግጣሉ ልጁ ሲገባ። ከዛ የሚገርምሽ ነገር አፄ ቴዎድሮስ አንበሶች እንዳላቸው ታውቂያለሽ፣ ብዙ አንበሶች እና አንደኛው አንበሳ ስሙ ከነስሙ ጎበዙ ይባላል። እሱ ደግሞ አንበሳው ሰተት ብሎ ይገባና ልጁ አጠገብ ጋደም ሲል ሰዎቹ ደነገጡ። ልጁ ደግሞ ልክ አባቱ እንደሚያደርጉት እጁን አነሳና አንበሳው ላይ ጣለ። በዛ እንደዛ አድርጋ አፈርሳለች እንትን መፈንቅለ አክሽፋው። በነጋታው እንደውም የፍርሃታቸው ብዛት ብዙዎቹ እዛም የነበሩ ያልነበሩ እየሄዱ እረኛ የቴዎድሮስ ታማኝ ነን ብለው በዛ መንገድ ያፈረሰች ታማኝ ሰው ነው የነበረች። እንግዲህ ወደ በኋላ የሳል በሽታ ነበራት። ሰዎች የሚሉት ቲቢ ነው የሚባለው እና በጣም ተጎሳቁላለች ነው የሚለው ይሄ ጸሐፊ። እንደውም ባይኑ ያያት መንገድ ላይ ሄደች። ጨለቆት የሚባል ቦታ ስትደርስ ህይወቷ አለፈ። ህይወት አተላለፏ እንዴት እንደሆነ ግልጽም አይደለም። እስከዛ ቆይታ እንዴት እዛ እንደሞተች ግን የውስጥ ሀዘንም ነበራት እና ለሐኪም አለ ሲንክሌር የሚባል ሐኪም ነው መጨረሻ ያገኛት እና ለሱ እንደው ለመከራ የተፈጠርኩ ሰው ነኝ እኮ ብለዋለች። በጣም የሚያሳዝን ሁኔታ እና ሞተች። እዛው አያቷ ነው የተቀበሩ። እዛው ጨለቆት የሚባል ታሪካዊ ቤተክርስቲያን ነው፣ እዛ ተቀበረች። ምንድነው እሷና እቴጌ ተመኙ የቴዎድሮስ ዕቁባት እቴጌ ይሏታል አብረው ከመቅደላ እየወጡ እያለ መቅደላ በሳት ይቃጠላል። አሁን ሁለቱም ቆም ብለው መቅደላን ዞር ብለው አዩ። ሁለቱም በጣም ደጎች ናቸው። ያችኛዋ ክፉ ተናግራ አታውቅም የተመኙ። እንደውም አማላጅ ሰውን የምታስፈታ ምን ምትል ነው የነበረችው። ዞር ብላ ቀን ጌታችን አሁን ገና ሞተ፣ የኢትዮጵያን ሰው ግን እሳት ይፍጆ ብላ ተራገመች። በጣም ቆንጆ ቆንጆ የኦሮሞ ተወላጅ የእጁ ኦሮሞ ነው የነበረችው ነው የሚሉ እንግሊዞቹ እንውሰድሽ ሲሏት እሷ እምቢ ብላ ወደ የእጁ ሄደች። እንግዲህ የእጁ ባለስልጣኖች የእጁ ትልቅ ዳይናስቲ ነው ኦሮሞ ዶሚናንት የሆነና ኦሮሞ ነበረች ሄደች። እቴጌዋ ግን በዛ መንገድ
ተቀበረች። ቀብሯ ደግሞ በጣም ሮያል በሆነ መንገድ ነው። እንግሊዞቹ እግዚአብሔር ይስጣቸው፣ ቀብሯ ሮያል ሆነ። አሁን ትልቁ ጥያቄ መሰለሽ ሪዮት፣ ይሄ ወለባው መቼ ነው የተወሰደው? ከቤት ነው የዘረፉት ወይስ ከሞቷ ነው የወሰዱት? እና ዶክተር አሉላ መጠራጠር ጥሩ ነው ሲል ሰምቼዋለሁ። ከሞተች በኋላ ከአስከሬኗ አጠገብ አንስተው ወስደው ሊሆን ይችላል። ግን ይሄኛው ወለባ አንድ ነው። ሌሎች ወለባዎችም ነበሯት ሚዚየም ያለ። ይሄኛው እንዴት ብሎ ጣሊያን ሀገር እንደሄደ አልገባንም። ያው እንደምታውቂው ከኢትዮጵያ ደብዳቤ ተጽፎ ከጨረታ አምልጦ የሎሌ ኤርሚያስ ድርጅት ተሳትፎበት ነው እንግዲህ ወደ ኢትዮጵያ እንዲገባ የተደረገው። ግን በጣም የሚገርም ነው አሰራሩ፣ በተለይ በወርቅ የተሰራ በጣም የሚገርም ነው። እዚህ ላይ አንድ ልጥቀስልሽ። ቅድም ስለ ደጃች ጩቤ ተናግሬያለሁ። እዚህ ጽሁፉ ላይ በደንብ አድርገሽ ስታይ ኪንግ ቴዎድሮስ ይልና የትግሬው ገዢ የትግሬው ንጉስ ውቤ ነው የሚለው። አንዳንድ ጸሐፊዎች እንደውም የደጃች ጩቤን ጦር የትግሬ ጦር እያሉ ይጠሩታል ጽሁፍ ላይ ስታይ። እና ያ ምንድን ነው ደጃች ጩቤ ትግራይን እስከ ኤርትራ ድረስ ሲገዙ ስለነበረ ነው። በጣም ኃይለኛ እንደነበሩ ይታወቃል። እንደውም በጭካኔ ከተነሳ ንጉስ ኃይለሥላሴ እና ደጃች ጩቤ ከሚያደርጉት ቴዎድሮስ እንደው ግማሹን የማያደርጉም ነው የሚሉት ጸሐፊዎቹ። እና እንግዲህ ግዛታቸው ሰፋ ያለ ነው። እንዴት ደጃች ጩቤ ትግራይን እንደያዙ የሚገርምሽ ነገር ከራስ ማርዬ የሚባሉ የእጅ ኦሮሞ ባላባት የነራስ አሊ ቤተሰብ ትግራይ ድረስ ተዋግተው የሰባጋዲስ ቤተሰቦችን አሸንፈው የትግራይ ባላባቶች ሲሸነፉ ውቤ ነው የወሰዱት ከዛ በኋላ። እና ብዙዎቹ በአጋጣሚ የትግራይ ንጉስ ብለው ስለሚጠሯቸው የትግሬ ጦርን ብለው ስለሚጠሩ የውቤን ጦር የሚገርም ነገር አይደለም። አዎ ልክ ነው። እንደዛ ነው የሚለው ዳውተር ኦፍ ዘ ኪንግ ኦፍ ትግራይ ነው። እና ግዛቱን በደንብ ግልጽ ያደርግልሻል። እንግዲህ ያኔ 1860 ዓመተ ምህረት ነው እንግዲህ ይታይሽ። እሳቸው እንኳን 1850ዎቹ ቤት ነው እና ሌላ ሀገር አልነበረም። ከመጽቦ ወደዚህ ኢትዮጵያ ነው የነበረው። ስለዚህ እስኪ መስለም ትንሽ እሳቸው ናቸው፣ ደጃች ጩቤ ናቸው። ደጃች ጩቤ ምስል ነው መጽሐፍ። በቃ ይሄ ነው የእሳቸው የደጃች ጩቤ ምስል ያለው። ቴዎድሮስ እሳቸውን ሊወጉ ሲሄዱ ከብዙ ጦርነት በኋላ ጦራቸው ደክሞ ስለነበር የደጃች ጩቤ ጦር ደግሞ ተራራውን ይዞ የቴዎድሮስን የካሳ ኃይሉን እንበል በዛም ጊዜ በጣም አስቸግሮት ስለነበር ወታደሮቹ ተስፋ ቆርጠው ለመመለስም ሲያስቡ ቴዎድሮስ በንግግር በማነቃቃት የሚችላቸው የለም። ሄደው ወታደር በንጉስ አምላክ በል ካሁን በኋላ ብለዋል። እንደውም በኃይለ ሥላሴ አምላክ ሲባል አድገናል እኛ። በንጉስ አምላክ በል ያሉ አፄ ቴዎድሮስ ናቸው ለመጀመሪያ ጊዜ። በንጉስ አምላክ ኖት በንጉስ ስሜን ነግርሃለሁ፣ ስሜ ቴዎድሮስ ነው አሉ። እንግዲህ ስሜን ነግራቸዋለሁ የንግስና ስሜን ብለው አነቃቅተው ነው እንግዲህ ደጃች ጩቤን ያሸነፉት። እንደው እዚህ ላይ መጥቀስ ባይገባም እንትና ጆን ቤል እንግሊዛዊ አብሯቸው ነበረ። የእሱም መጽሐፍ አለ ስለዛ ጦርነት በደንብ የሚያወራ እና በሩቅ መነጽር ካምፑን አየ። ደጃች ጩቤ ያሉ ተባለ። ይህን ቁርጥ ማታ አያሳደረኝ አላሳድረውም ብለው ፎክረው ነው ያሸነፉት። ወዲያው ያው እንግዲህ የሚሆነውን አደረጉ። በቅስቀሳም በምንም መልክ በዛ መልክ ስልጣናቸው እንግዲህ ለቀቁ። ሰውዬው የሚገርም ነው። ሌላ የምትጨምርልን ካለ ወደሚቀጥለው ጥያቄ ከማለፌ በፊት እንግዲህ የቴዎድሮስ ብዙ ጊዜ ቅድም ነካ አድርጌልሻለሁ። እንደው አሁን መንካት ኃይለኛ ጭካኔ ለማለት ይከብድሻል። አሁን ራሳም ስተርንም ሲጽፍ ከቴዎድሮስ በፊት ሰው አደባባይ ላይ ሲቀጣ ሆዱ ሁሉ ይጎለጎል ነበረ በስለት። ይሄ ደግሞ የኢትዮጵያውያን ስራ ብቻ አይደለም። ሜዲቨል የሚባል የአውሮፓውያን ብታይ ሰቅለው ሆዱን ሲተለትሉ፣ አንገት ቆርጠው በሹል ነገር ሰቅለው ሲዞሩ፣ በፈረስ ስጋ የሰው ስጋ የሚያበጣጥሱ ሰዎች ነው የነበሩ። እነሱ ብሎ ደግሞ ሌላውን ሰው ጨካኝ ማለት እና ያ ሁሉ ሲደረግ ነበረ ይላል። ቴዎድሮስ ግን ያ አይደረግም። ሰው ይቀጣል። ከተቀጣ ሬሳ 3-4 ቀን መቆየት የለበትም ነው የሚለው። ሌሎቹ ሬሳ እንደ ቅጣት ያቆዩ ነበር። በጣም ባይገርምሽ በደርግ ጊዜ አስከሬን
ለ3 ለ4 ቀን ሜዳ ላይ ይጣል ነበር እንደ ቅጣት። እንግዲህ አፄ ቴዎድሮስ የነሱት የከለከሉት እና እነዛ ሁሉ መቁረጫ መሳሪያዎች ተሰብስበው ወደ ማጭድ እንዲቀየሩ አሉ እና ከላይ እስከታች ብትሄዱ ቴዎድሮስ የነዚህን ቅድም የጠራሁልሽን ባላባቶች ግማሹን እንኳን አያደርግም ነው የሚሉት። ቅጣት ይወዳሉ፣ ኃይለኛ ናቸው፣ ከሽፍትነት ነው የመጡት። አሁን ኃይለኝነታቸው የጨመረው መቼ ነው? ተዋበች ስትሞት በጣም ተበሳጩ። አንዱ ግጥማቸው ይነግርሻል ማን እንደሆነች ተዋበች። እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት እናት ገረድ ይላል። ሚስት እናት ገረድ የሚል መስሎ ሚስትም እናትም ገረድም ነበረች ነው የሚሉት። በጣም እሷ ነች እንግዲህ ይህን ውርደት ተሸክመ የምትኖር ከሆነ አብሬ አልኖርም ያለች እና አንዴ እንደው አስረዘምኩት እንጂ አንዴ ቴዎድሮስ በጣም ፈረንጆቹም ሲጽፉ በጦርነት ፕላን በጣም እግዚአብሔር እንትኑ የሰጣቸው ሰው ናቸው እና ፕላን አዘጋጅተው ምን ብለው ድንኳን ገብተው ተኙ የራሳሊ ጦር እስከሚመጣ ድረስ እና ማነው ጠባቂ መሰለሽ በሩን የሚጠብቀው? ሴትዮዋ እቴጌ ተዋበች። ልክ የጠላት ጦር ሲመጣ ገብታ ተነስ ታጠቃለች። ታጠቅ የሚለው ስም ከዛ ነው የወጣው። አሁን እሷ ሞተች። ሰው በየቦታው እየሸፈተ አስቸገራቸው። ሌላው ግን ከዚህ በፊት አንስቼ የማላውቀው ቴዎድሮስ ሰዎቹ ላይ ኃይለኛ ለመሆን ለምንድን ነው የወሰኑ ስትይ አንድ ቦታ ላይ ብዙ ጊዜ አየሽ ንግግራቸው ከኢትዮጵያውያን ጋር ከሆነ እነዛ ሰዎች በህይወት የሉም፣ አልጻፉም፣ ማወቅ አንችልም። ከነጮቹ ጋር ግን ያረጉት ምልልስ በብዛት አለና አንዴ ምን ይላሉ? እኔ እግዚአብሔር እነዚህን ሰዎች ምራ ንዳ ያሳያቸው ብሎ የላከኝ መስሎ ነበረ። ለካ አስተሳስቻለሁ። ለካ ለቅጣት ነው የላከኝ። እነዚህ ሰዎች በረከቱን ከማግኘታቸው በፊት መገሰጽ አለባቸው ብለው ወስነዋል እና ለአንዱ ሲነግሩት እኔ በህይወቴ ብዙ ሰው አጥፍቻለሁ። በእጅ ተዋጊ ናቸው እንደው ሰውነታቸው እስከ ጠባሳ በጠባሳ ነው የሚሆነው እና አጥፍቻለሁ፣ ግን አንድ ቀን ጸጽቶኝ አያውቅም ይላሉ። ምክንያቱም እርጉም ናቸው እነዚህ ሰዎች ነው የሚሉት። እንደውም አንዱ መድፋቸው ላይ ቴዎድሮስ የእርጉማኖች መቅሰፍት ብለው አጽፈውበታል። ይሄን የምታገኙ እንግዲህ ስትጎርጉሪ አሁን ወደ 30 ምናምን ደርሻለሁ ስለሳቸው ታሪክ ሳነብ እና አንዱ መጽሐፍ አንዱ መድፍ ላይ ቴዎድሮስ እና ከብስጭቱ በጨማሪ ቅጣት ይገባቸዋል ብለው አምነው ቅጣቱንም ከእግዚአብሔር ነው ብለው ነው የሚቀበሉት። ለዛ ነው እንደ ሌሎቹ ከገደሉም ካሉ በኋላ አይጨፍሩም። እንደውም አንዴ መቅደላ ተበሳጭተው ብዙ ሰው ከሞተ በኋላ ገብተው ድንኳን ውስጥ ሲያለቅሱ ተሰምቷል። ምን አርጌ ነው እንደውም ለምን አልገዘታችሁኝም ብሎ ብለዋል። እና ጭካኔ ሳይሆን ኃይለኝነት ነው። መጀመሪያ ጊዜ እኮ ስለ መድኃኒዓለም ተብሎ ሰው ካምፕ ላይ እንዳለ ጦር ሜዳ ላይ ነው የሚበተነው። ትልልቆቹ መሳፍንቶች ሪዮት በእርግጥ ጭካኔ ነው በደንብ ጭካኔ ነው፣ ግን ከዘመኑ አንጻር ስናየው ከተባለ የሚገርም አይደለም መሰለሽ። ቅጣት እንትን ማድረግ እንደውም ኮንስቲቱሽኑ በጣም ጨካኝ ነው። እንደውም የሚለው ፍትሐ ነገስቱ ቴዎድሮስ ግማሹን ነው የሚያደርጉት የሚሉት። ፍትሐ ነገስቱ ከጅስቲኒያን ከሮማውያን እና ከኦሪት የተቀላቀለ ነው። ኦሪት ካነበብሽ በለው ነው። የሮማውያን ቅጣት ደግሞ የባሰ ነው። አሁን ለምሳሌ የዋግሹም ጎበዝ አባት ዋግሹም ገብረ መድኅን ነው የሚባሉት በራሳሊ ጎን ሆነ ሲዋጉ ተማረኩ። ቴዎድሮስ ምን አደረጉ? 100 ጠበንጃ ሰጥተው ሂዱ ሀገሮ እና ቦታውን ይግዙ ሲሏቸው ቴዎድሮስ ዞር ሲል ሸፈቱ። በህገ መንግስቱ ንጉስ ላይ አትሸፍትም፣ ትሪዝን ነው። ቴዎድሮስ ሰውየው ሲሸነፉ ምንም አላሉም፣ ፍረዱ ብለው ለሽማግሌዎች ነው የሰጡት። በህጉ መሰረት ተሰቀሉ። አሁን ይሄ ጭካኔ ሊባል ነው? ትሪዝን እኮ በየትም ሀገር ብዙ ያስገድልሻል። ጭካኔ ምንድነው? ያለ በቂ ምክንያት እየሄድሽ ሰው ስታርጂ ወይም አገዳደል ከነቤት ውስጥ ማቃጠል ብዙ አይነት እሱ ለምን እንደመጣ አቶ ኦዴሶ የሚባሉ ደላንታ መሰለኝ ገዢ ነበሩ እና 80 ዓመታቸው ነው። ቴዎድሮስ አንቱ ከሚሏቸው 4 ሰዎች አቶ ኦዴሶ አንዱ ናቸው። አሁን አቶ ኦዴሶ ሽፍታ ወደ መቅደላ እንዲሄድ አይፈልጉም። በጣም ይከላከሉ ነበርና አንድ ቀን ሌሊት ሽፍቶች መጡና ሰውየውን ዘግተው ከ10 ቤተሰቦቻቸው ጋር አነደዷቸው በሳት። እንግዲህ እግዚአብሔር ያሳየሽ። አሁን ልጆቻቸው ሽፍቶቹን እያሳደዱ ፍሪዳ ጥለው ሲበሉ ደርሰው ተተኳኩሰው እጅ አልሰጥም ያሉት ሞቱ። ያን ጊዜ ሰዎቹ የአባቱን ገዳይ ነው ልጅየው ንጉሱ ይፍረዳችሁ ብለው የተረፉትን ወደ ደብረ ታቦር ላኩ።
ጃን ወይ ልበል አፄ ቴዎድሮስ ሲሰሙ 24 ሰዓት ነው ድንኳን ዘግተው ያለቀሱት በሰውየው ሞት። በኋላ ምን አሉ? እንዴት አድርጋችሁ ገደላችኋቸው ሲባል አይ ቤት ዘግተና እንግዳውስ ባረጋችሁት መንገድ ተቃጠሉ እዛና ራሳ ምን ይላል መሰለሽ ላይ ቴዎድሮስ አዲስ የጭካኔ መንገድ ተማረ ይላል። ንጉሱም ራሳቸው ይላሉ ወታደሮቼና ሰዎቼ ላይ የሚያደርጉት መልሽ ያደርጉ። አሁን የቴዎድሮስ ወታደር ከካምፕ ውጭ ከተገኘ እጁ ተቆርጦ አንገቱ ላይ ተሰቅሎ ነው ወደ ካምፕ የሚላከው። ምርር ሲላቸው እሳቸውም ብድር ማድረግ ጀመሩ እና የሚዋጓቸውን ሰዎች ባህሪ ደግሞ ማወቅ ጥሩ እኮ ነው። እና አንድ አርቂቆ ናይብ ገዢ የነበረ ሰው ቴዎድሮስ ጋር ብዙም ፍቅር የለውም፣ ግን ቴዎድሮስን ምን አርጎ ነው የምትሉት? ሲወለዱ ጀምሮ ደም ከጠማቸው ሰዎች ጋር እኮ ነው የሚታገለው። በጣም ከባድ። አሁን በእኛ ዘመን ስንት ጭካኔ ያየን አይደለም ሪዮት? የኔ ነጥብ ያው ጭካኔ መሆኑን የሚያስቀረው ነገር የለም ከዘመን ወይም ደግሞ እሳቸው ምላሽ እየሰጡ ነው ለተደረገባቸው እንዲህ ልንል እንችላለን። ልክ ነው። በጣም ኃይለኛ ናቸው። ዲስፕሊን ይወዳሉ። ምንድነው እግር መቁረጥ ላይ ኃይለኛ ነበሩ። ከሽፍትነት ጀምረው ነው ያችን ቅጣት ያመጧል እንጂ ሰው በመግደል የሚዝናኑ አልነበሩም። ለምሳሌ አንድ ቦታ ላይ ሽፍቶች ተያዙና ሽፍቶች ሲያዙ ባህሉ ምንድነው ሚስቶቻቸውን ከወገብ በላይ ራቆት አድርገው ማዋረድ ነው። ቴዎድሮስ ሲያዩ ደነገጡ። ምን አረጉ ነው የምትሉ? አይ ባሎቻቸው። ታዲያ ባሏ ባጠፋ እናንተ ሴቶቹን በሉ አልብሱልኝ ብሎ ሴቶቹን አልብሰው ሽፍቶቹን ጠሯቸውና ለምንድን ነው እንዲህ ያጠፋችሁ ሰው የገደላችሁ ሲባል ሰይጣን አሳስቶን ነው አሉ። በኋላ አፄ ቴዎድሮስ ብላሰ ሰይጣንማ ይህን ያክል ስልጣን ሊሰጠው አይገባም፣ ውሰዱና ቅጡልኝ አሉ። እንግዲህ ይሄ ሁሉ እየተደመረ ነው። አሁን ሌላ ልንገርሽ፣ ባላባቶቹን ሆን ብለው የገደሉት ባላባት የለም። መቅደላ እየወሰዱ ሰብስበዋቸዋል። ፕላውደን ምን ይላል? ቴዎድሮስ ሀሳቡ የነበረው እነዚህም ባላባቶች ይዞ ሀገሩ ሰላም ሲሆን ለመመለስ ነው። አፄ ምኒልክን አሳደጉ ወስዶ እኮ በ11 ዓመት እኮ እንዲሁ የአፄ ምኒልክ ጸሐፊ ትእዛዝ ገብረስላሴ እንደገና ጽፈውት አይቼ በጣም ነው የገረመኝ። ሸዋ የመጀመሪያው ጦርነት ሲደረግ ምኒልክ ተማረኩ፣ ተያዙ። አሁን የሸዋ ሰዎች ትንሽ ጦርነት ከቆሙ በኋላ ጦር ምናምን ሲላላኩ አይ ይሄን ልጅ ይቀሙኛል ተብሎ በሰንሰለት ይታሰራል። አፄ ምኒልክ ልጅ 11 ዓመታቸው ነው። አሁን ሲነቁ አፄ ምኒልክ መጽሐፉ ይላል እንደው መጽሐፉ ወዮ ብሎ አለቀሰ ነው የሚሉት። ቴዎድሮስ ደግሞ ጠዋት ያ ልጅ እንዴት አደረ ሲሉ ረጃን ወይ ሲያለቅሳል። ምን ሆኖ? ሰንሰለት ካሁን በኋላ ይላሉ እሳቸው እንኳን ሰንሰለት ሊደረግበት በቅንጦት ነው ያደገው። እንደውም ልጃቸው እንዳሩለት ከአፄ ምኒልክ ጋር አጎቶቻቸው እነ ራስ ዳርጌ መቅደላ ነው የኖሩት። እነ ዳርጌን ቢገሉ አሁን የምናያቸው የነ ራስ አስራት ካሳ ቤተሰብ ምናምን የሚባል አይኖርም ነበር፣ አንድም አይተርፍም ነበር ለታሪክ። ዳሩ ነው የሚላቸው እንደውም በቁልምጫ እሳቸው አስር ያለው እስቲ ረጋ በል ነው ከፈለጉ መግደል ይችላሉ። እና ትልልቅ ባለስልጣኖች እነ ደጃች ብሩ ጎሹ ሌሎቹ በሙሉ መቅደላ በስነስርዓት። ይሄ ሌባና ዘራፊውን አይምሩትም። ከዛ በፊት ይለምናሉ፣ አትሸፍቱ ባካችሁ አትሸፍቱ። ወሎ አሁን ተቀጥቷል በጣም 7 ጊዜ። አሁን አመዴ በሽር የሚባል ሽፍታ ነው በጣም ያስቸግራቸው እና ኃይለኛ ናቸው። ከኃይለኝነቱ እንግዲህ አልፈው ጭካኔ ምንድነው? የኔ ዴፊኒሽን ሰውን ቶርቸር ማድረግ፣ ከግድያው በላይ ሌላ ሰውነት ላይ ጉስቁልና ማድረስ፣ እሱ የጭካኔ ምልክት ነው። ቅጣት መፈጸም ኦፍኮርስ ያ እና አንድ ደግሞ ታሪክ አለ እንደው አሰፋውብሽ እንጂ ቴዎድሮስ አንድ እናቱን ሊዘርፍ ሲል እናቱን የገደለ ልጅ ይመጣል። እናቱን የገደለ ወደ ራስ ሚሉክታል ተመልከት፣ ይሄ እናቱን የገደለ ነው። ካንተ ካፉ ስማ ወንጀሉን። አሁን ይሄን ሰው በህጉ መሰረት ብቀጣው ዘመዶች እዛ ያሰርኳቸው ነፍሰ ገዳይ ይሉኛል። እንግዲህ አባባላቸው ሲል ይሄ ልጅ ተቀጣ፣ ግን 3 ቀን ምናምን ሜዳ ላይ እንትን አላለም፣ ተቀበረ። በዛን ጊዜ ሁሉም እኮ ፍትሐ ነገሥቱ ብታነቢው አንድ ቦታ ምን ይላል መጽሐፌ ላይ ጠቅሼዋለሁ። ይሄን አይነት ወንጀል የሰራን ሰው ሰቅለው ያቃጥሉት ይላል ፍትሐ ነገሥቱ። አንዱ ለነፍሱ አንዱ ለስጋው ነው። እንዲህ አይነት መጽሐፍ እኮ ባለበት ጊዜ ነው ሰው የመጣው። ሰው ደግሞ በቃ ይሄ ተበታት ነው ገዢ የነበረ ክፍል ስታትስ ኮ አይደለም፣ ምንም የሚመች አይደለም። እሳቸው እኮ ይላሉ አንድ ቦታ
ስልጣኔ እንዲማሩ ሞከርኩኝ። ለልጆቻቸው ተስፋ እንዲኖር ስርዓት እንዲያድሩ ሞከርኩኝ። ግን ክፉዎች ናቸው ይላሉ ህዝቡን። የሚያሳዝነኝ ግን ሊሞቱ የመጨረሻ ደብዳቤ ሲጽፉ እንዲህ እንኳን የሚጠሉትን ህዝብ እኔ ከከፋሁበት እግዚአብሔር መልካሙን ይስጥ ብለውን የመረቁት ሲሞቱ እንኳን ሊሳደቡ እና ቁስላቸውን ዞር ብለሽ ስታይ እና አሁን ደግሞ ቅርብ ጊዜ የምናየውን ጭካኔ ስታይ ወደኋላ እንዴት ነበር እንዴት አድርገው የሆኑኝ ሰውዬ ወደኋላ በእርግጥ ጨካኝ የምትበት ነገር ይኖራል። በስጨት ገልፈት ሲሉ ማስቆም የሚችሉትን ቅጣት በሰፊው ያደርጉባቸው ሁኔታዎች አሉ። ግን አስቢ የቴዎድሮስ ወታደር መልሶ ሲዘምት ይወጋል፣ ይገደላል፣ ወታደሩ ይበሳጫል። እና ቴዎድሮስ ምን ያደርጉ ነበር መሰለሽ? ዘመቻ ሲሄዱ የእሳቸውን ደጋፊዎች በተለዩ ወታደሮች አሳጥረው ፕሮቴክት ያስደርጓቸዋል፣ የራሳቸው ወታደር እንዳይዘልፋቸው ነው። እንደውም አንድ ጊዜ ያንን ከራሳቸው ወታደር ሲከላከሉ እግራቸው ላይ ቆሰሉ እሳቸው እና ቆስሉ አልድን ሲል ሰው ምናሉ አይ መድኃኒቱም ሁሉም ሚስቱ ነበረች ተዋበችን ነው አሁንም ምን ዋጋ አለው ብለው ሌሎቹ ሲናገሩ ተሰምቷል። እና ፕሮቴክት ያደርጋሉ የራሳቸውን ሰዎች ገባሮች። ግን ሽፍታ ይመጣና እንዳሁን እኮ እንትን አይደለም ቤት ዘርፎ አቃጥሎ ምን ብሎ ነው የሚሄደው። ያንን ተው ይላሉ። እና ምልልሱ ምንድን ነው? ኃይለኛን በኃይለኛነት ነው የምትመልሸው፣ በቅጣት ነው የምትመልሸው። ግን ይሄ ሰው ገሎ መቧረቅ በሰው ህይወት እንትን የሚል ነገር የለባቸውም። ግን አሁን ማሰሪያው ምንድን ነው? ቅጣቱን አምነውበታል፣ መቀጣት አለባቸው ብለው አምነውበታል። እና ሲቀጡ እኔ ጸጸት ተሰምቶኛ አቅም የሚሉት አባባል ነው ያልኩት። በቃ ለዚህ ነው እንጂ ከጠዋቱ በጣም ቸር ሰው ነው የነበሩት። ይገርምሻል። ነገር ነው አይደል የምናየው አሁን የገለጽክልን ማለት የማይጸጽታቸው ልክ ነው፣ እርጉም ናቸው፣ ይገባቸዋል ይሄ ቅጣት የሚለው ነገር አለ። በሌላ በኩል ደግሞ ምን አረኩ ምናምን ከፋሁባቸው አይነቱ ደግሞ ለቅሶ እሱ ደግሞ መጸጸት አይነት አይሆንም። የመጨረሻው ደብዳቤ ላይ የአፄ ቴዎድሮስ እንደው ክሊፕ አለች በደንብ ሙሉ ጽሁፏና ስለ ምኞታቸው ስላሰቡት በስርዓት እንዲያድሩ ሞከርኩኝ፣ ግን በስርዓት እንዲያድሩ ግን እምቢ አሉኝ። እና እሳቸው እንግዲህ ይታይሽ ኦርፋን፣ ሽማግሌ፣ ባልቴት የሚባሉትን በአንድ ቦታ አድርገው ከራሳቸው ካዝና በሚወጣ ገንዘብ ነው የሚያስተዳድሩት። እዛ ደብዳቤም ላይ አሉ ባልቴቶች እንደዚህ ህፃናት እኔ የምጠውራቸዋለሁ እባካችሁ ፍቀዷቸው ይላል። ማለት እርዷቸው ነው፣ ለእንግሊዞቹ ነው መልእክቱ። እና ያን ጽሁፍ እነ ፕሮፌሰር ባህሩ ዘውዴም አይ ቲንክ ስፔን ሮቢንሰን የሚሆን የቴዎድሮስ ኑዛዜ ነው የሚለው። በደንብ ከመረመርሽው ሪሊ ኑዛዜ ነው። እና እንደው እንዳለ በዛች አጭር ጽሁፍ ቴዎድሮስ ማንነታቸውን የገለጹበት ነው። እና ኃይለኝነቱን ወደ ጭካኔም ማስገባት ይቻላል፣ ግን ኖ በሰው ህይወት የሚባረቁ ሰው አልነበሩም። ብዙ ጊዜ ወደኋላ ተስፋ ቆረጡ። ኦፍኮርስ በጣም ቆንጆ ታሪኮች እና ሀሳቦችን እያካፈልከን ነው። በተለይ ይሄ ዘመኑ ምን ይመስል ነበር ከሌሎቹ መሪዎች ይሁን አጠቃላይ ከተቀናቃኞቻቸው አንጻር ሲለኩ ምን አይነት ቦታ ልንሰጣቸው እንችላለን? እንደገና ደግሞ መጽሐፍ ውስጥ ራሱ ማስተዳደሪያው መግዣው ምን ይመስል ነበር የሚለው ከነዚህ ሁሉ ጋር ነው ሊታዩ የሚገባቸው። ፍትሐ ነገሥቱ በጣም ኃይለኛ ነው እኮ እንዴ! ሰቅለው ያቃጥሉት እስቲ አንድ አይበቃም እንዴ? ህጉ ሰቅለው ያቃጥሉት። መጽሐፍ እንግዲህ ፍትሐ ነገሥቱ ነው እንደዛ የሚለው። እነ ራሳ የሚሉት ግማሹን አያደርጉም፣ የፍትሐ ነገሥቱን ነው የሚሉት። ግን ምንድን ነው መሰለሽ አንድ ትልቅ ወገንታዊ የሆነ ቴዎድሮስ ላይ የተዘመተው ምንድን ነው? ከሽፍትነት ስለመጡ ሽፍታ ነው አይገባውም፣ የንጉስ ቤተሰብ ወይም የሰለሞን ሀረግ የለውም እየተባሉ የኮሶቻጭ እያሉ ወደኋላ የመጡት መሪዎች ሽፍታ ተነስቶ ስልጣን እንዳይዝ በማለት ቢችሉ የቴዎድሮስ ታሪክን ማፈን፣ አለዛ ቴዎድሮስን ዝቅ ማለት። ወደኋላ ደግሞ ያየነው ነገር ምንድነው? ቴዎድሮስ ሲባል የኢትዮጵያ አንድነት ነው የሚመጣው ነው ማተርዋት። ያንን የማይፈልጉ ሰዎች ደግሞ ካምፔን አድርገው መጽሐፍ ሁሉ ጽፈውባቸዋል። ይሄ እንግዲህ 32 መጽሐፍ እኔ ራሴ እኮ መጀመሪያ አንዱን ሳነብ ወይኔ እንጂ ሰውዬ እንዲህ አይነት ናቸው ብዬ ስጎረጉር አያልቅም። የሳቸው ነገር ደግሞ ባነበብሽ ቁጥር ሰውየውን እያደነቅሽ ነው የምትመጪ። 35 ዓመታቸው አገርና የነበረው የሀገሩን ሁኔታ አሁን ምንድነው ያነሳሁት?
ሌሎች ባላባቶች ያደረጉት ጭካኔ አልተጻፈም። ቅድም ያልኩሽ ነገር ሰው አደባባይ ላይ በማጭድ ሆዱን እየቀደድሽ እየተለተልሽ እንደዛ አይነት ነገር አልተደረገም በቴዎድሮስ። ሌላ አንድ ልንገርሽ፣ ጎጂ የሚባል ባላባት ነው። ሰዎችን ይዞ 11 ነው ምናምን ሰዎች አይናቸውን ሁሉንም ጎልጉሎ አንዱን ብቻ አንድ አይን አስተርፎ ወደ ራስ ወልደ ስላሴ ታሪክ በብዙ አይወራም። የትግራይ መስፍን የሚታወቁ መስፍን ናቸው። ራስ ወልደ ስላሴ በነራስ ጊዜ ጎልጉሎ እና ያ ሰውዬ ምን ያደርጋል? ከዛ ውጭ እንግዲህ የሚቀፍ ነገር ነው። በመጥረቢያ አፍንጫ የሚቆርጥ ሰው ነው። ይሄ ሁሉ ባለበት እኮ ነው ቴዎድሮስ የመጡት እና እያንዳንዱ ባላባት እያንዳንዱ በየቦታው የሚያደርገው የጭካኔ ስራ ስላልተመዘገበ ቴዎድሮስ እንዲያደርጉ ተብሎ ደግሞ በጣም በጎላ መልክ የውጩም ሰው ዘምቶባቸዋል። የሀገሩም ጎጠኛ መጥራት አልፈልግም ምን ያክል ጎጠኛ እና እኔ ዛሬ 30 ምናምን ዓመት እድሜ ላስቆጥር ነው መሰለኝ ቴዎድሮስ በብሔራዊ ስም የአማራን ማንነት ያመጣብን ነው ብለው 5 ነው 6 ገጽ የጻፉ ሰዎች አንዱ አመቶ ሰጠኝ። ያን ጊዜ ለምን እንደሰጠኝም አልገባኝም እና ካምፔን ይደረግባቸው ነበር እና በእርግጥ እንደው አንዱ አለ ቤርፉት ኤምፐረር ነው ምናምን ብሎ የጻፈ ሰውዬ እንግሊዝ ንጉሳዊ ቤተሰብ ነው። እንግሊዞቹም ቂማቸውን አረሱም። እንግሊዞቹ አይተች ከሆነ እንደውም ስለነሱ ማውራት አለብን ስለዘረፋው ትንሽ በየትም ቦታ በሄዱበት ቦታ ሂስትሪውን መለወጥ ይፈልጋሉ። አሁን ዙሉ አፍሪካ ውስጥ ተሸንፈው ዶክሜንታሪ ሲሰሩ የዙሉ ሰዎች ድራግ ወስደው ነው እንጂ ያሸነፉን አያሸነፉም ነበር የሚባል ነገር ያመጣል። ቴዎድሮስንም እንደዚህ ማጥላላት ፈረንሳይ ሀገር እኮ እንደ ቺምፓንዚ ስለዋቸው ነበር ቴዎድሮስን ፈረንሳዮች እና የዛ ጥላቻ ማናናቅ ስሜት አገር ውስጥ ደግሞ የቴዎድሮስ አይነት ከየትም ተነስቶ ወንበር ላይ እንዳይመጣ ፍራቻ ያለባቸው ሰዎች እንደገና በቴዎድሮስ የተሸነፉ ወገኖች በሙሉ አሁን አንዳንዶቹ ድሮ ባለፈ ዛሬ 150 ዓመት በሆነ ነገር እንደ ቂመኛ ሲያወሩ ይገርመኛል። እንዴ ሰውየው ሀገር አስበው ነው። በኋላም የተከተሏቸው ሰዎች እኮ ሀገር አስበው ብዙ ነገር አድርገዋል እና ተዘምቶባቸዋል። ሰው አንዱ እኔም ትንሽ ጉልበት የሚሰጠኝ ለምን ሂስትሪውን በቀጥታ እንናገርም አልያዝኩም። እንዲገደሉ የሚለውን በሙሉ እንዳለ ነው የጻፍኩት ባላንስ በሆነ መንገድ። ግን ምክንያቱም ከጀርባ ስትመረምሪ ብዙ ነገር ይደረግ ነበር። ያን ጊዜ ብዙ ነገር ይደረግ ነበር። ደጃቹቤ ጆሮ ውስጥ ትኩስ ሽምብራ ሲያስገቡ እንደነበር ብታውቂ ይገርምሻል። በውቤ የደነቀረ ጆሮ በውቤ ሲምል ይኖራል የሚባል አባባል አለ። የትግራይ ሰዎች ደጃቹቤ አሁን ደግሞ የደጃቹቤ ቤተሰቦች እንዳይጠሉኝ እንጂ ደጃቹቤ ሲሸነፉ የትግራይ ሰዎች ትልልቆች መጠየቅ ትችላለች። መሬት እልል ብለው የሳሙት ለቴዎድሮስ እልል ብለው። እንደውም እስከ ቅርብ ጊዜ ድረስ ቴዎድሮስ የሚባል የትግራይ ልጅ ብዙ ነው የነበረው እና ሽፍታ ሁሉ አስቸግሮ በነበረበት ጊዜ ሐማሴን፣ ሰራይና ሽሬ የቴዎድሮስ ወዳጆች ነበሩ። ይሄ ዘር ምናምን ነገር የለም። ስትሬት ናቸው። ምኞታቸው ትልቅ ነው። ነጮቹም የሀገር ውስጡም አንድ ላይ እንትን አሉ። አስቸጋሪ ሆነ። ይኸውልሽ ሂስትሪ አንድ ላይ እንደው ሰፋ አድርግ እንዳትኝ እንጂ ሁሉም መንገስ ይፈልጋል። አሁን በቅርብ ጊዜ ያየሁት አንድ ዶክሜንት እያንዳንዱ ተስፈኛ ለውጭ ሀገር ደብዳቤ ይጽፋል። ለእንግሊዞችም ይጽፋል፣ ለፈረንሳዮችም ይጽፋል። ራሳሊ አሁን ስልጣን ላይ ሆነው በጣም ባይገርምሽ የኢትዮጵያ ሰዎች ድሮ ጀምሮ ግብጽ ጠላታቸው ነው። እንደው አንድ ሲጻጻፉ አንዱ ለአንደኛው ሲጽፍ ሞስኮ ፈረንሳይና እንግሊዝ መሬት የሚወስዱ አይመስለንም፣ መሬታችን የሚመኘው ፓሻው ነው ብሎ ይጽፋሉ። አሁን ራሳሊ ሲወጠሩ ለፓሻው ነበር የሚጽፉት በሙሉ ተስፈኛ እና እንደውም ዲሴ የምትባል ደሴት አለች ኤርትራ ቀይ ባህር ውስጥ። እሷን ለፈረንሳዮች የሸጠ ሰው አለ። ፈረንሳዮቹ መግቢያ ቦታ ሲፈልጉ ነበር ቱርኮቹ አባረራቸው እንጂ። እቴጌ መነን ራሳቸው ጳውሎስ ኞኞ ጽፎታል። ትግራይ ውስጥ የሆነን ቦታ ለቤልጅየም ሊሰጡ ተስማምተው ነበርና ይሄ በየቦታው ራሱ ማንገስ የፈለገ ዝም ብሎ እጁን የሚሰጥ ህዝብ አይደለም። ብዙ ነገር ያደርጋሉ ቴዎድሮስ ላይ እና የሚያሳዝነው ምንድነው ህዝቡ ታክስ ተቀንሶለት ስርዓት ተስተካክሎለት ከባላባቱ ጋር ይዘምታል እና የቴዎድሮስ ቁስል ከዛ ነው የመጣው። ያሰቡት ለልጆቻቸው ተስፋ እንዲኖር የሰለጠነ ዓለም እንዲኖሩ ክፉዎች ናቸው ይላሉ።
ይገርማል በጣም በጣም ነው የሚገርመው። በዚህ አጋጣሚ መጽሐፎችህን የት እንደሚያገኙ ለአድማጮቻችን ብትገልጽልን። መጽሐፍቶችን አሁን በሽያጭም እንትን ምንም ነገር አይደለም፣ የአካባቢው ቦታም እንትን አይደለም፣ እየተረኩኝ አስቀምጫቸዋለሁ በነፃ ሰው እንዲያዳምጥና አሁን የተደበቀው ማስታወሻ ትረካዋል። እዛ ላይ ብዙ ሰው ዳውንሎድም አድርጎ ፒዲኤፍም ኦን የሚያደርገው ነገር ነው። እኔ ከጠዋቱ ለትርፍም አላልኩም። ቴዎድሮስ ግን አዳዲስ ስራ በጣም ስላገኙበት እስቲ ፋይናል ሪኤዲት ላድርገው ብዬ እንትን ብያለው። የአውሮፓ ዲፕሎማሲ ለሬጉላር አንባቢ የሚሆን አይደለም፣ ለሪሰርች ኦሪየንትድ የሆኑ ሰዎች። ምክንያቱም አውሮፓውያን ሚኒሊክ ላይ ያደረጉት ሸርና አባይ ወንዝ ጥያቄና የአድዋ ግንኙነትን በግልጽ የሚገልጽ መጽሐፍ ስለሆነ ምናልባት እንደገና ትረካውን አስቀምጣለሁ። እሱን ማወቅ ጥሩ ነው። እንግዲህ እንግሊዞቹን ቀደም ቃል ገብቼልሽ ነበር፣ እንደው ከፈቀድሽልኝ ስለ እንግሊዞቹ ባወራ። እንግሊዞቹ ያን ጊዜ መቅደላ ሲመጡ ለዝርፊያ መዘጋጀታቸውን ማወቅ የምትችው ምንድን ነው? በእንግሊዝ ሀገር ታሪክ ውስጥ የእንግሊዝ ቤተ መዘክር ሚውዚየም ለእንግሊዛዊ ብር ሰጥቶ ወደ ውጭ የላከበት ጊዜ የለም። የመጀመሪያና የመጨረሻው ነው። እና ሆልምስ የሚባል ሰው 1000 ፓውንድ ተሰጥቶት $1000 ይሉታል መጣ እና ለመዝረፍ ዝግጁ ነበሩ እነዚህ ሰዎች በሙሉ ለዘረፋ። እና እሱ እንደውም አንድ ኩርዓተ ርዕሱ አንድ ቀን እንደወዩና እናወራበታለን። ደብቆ ሰርቆ የወሰደው እሱ ነው። እና እንግሊዞቹ ከዘረፋ እንደውም አያፍሩም እኮ ራሳቸው። አሁን ቪክቶሪያ ኤንድ አልበርት እንደ ዌብሳይት መሄደች ብታይ ከመቅደላ ሉትድ ነው የሚሉት፣ የተወሰደም ሉት የተዘረፈ። እንግሊዞቹ በዘረፋ የታወቁ ናቸው። ሁለተኛ ደግሞ ኢትዮጵያ ሁለተኛ ጊዜ ኢትዮጵያ የመጡበት ሁኔታ አለ። ኢትዮጵያውያንን እየረዱ ጣሊያንን ለማባረር ምን ነገር አቋቋሙ? ኦኢቲኤ የሚባል አድሚኒስትሬሽን አስተዳደር ነበራቸው። ኦኢቲኤ ማለት ኦኪፓይድ ኢነሚ ቴሪቶሪስ አድሚኒስትሬሽን ነው። በጣሊያን ቦታዎች በሙሉ የኛ ናቸው ብለው ከነ ጃንሆይ አፄ ኃይለስላሴ ጋር ግብግብ ነበር እና ኡጋንዳ እና ኬንያ እንደምታውቁ የእንግሊዝ ነው የነበረ። የነሱ የእንግሊዝ ሀገር ገዦች ሁሉ የኢትዮጵያን መሬት ለመቀማት ይመጡ ነበር እና እኔ አሁን ቅርብ ጊዜ ነው የሰማሁት፣ አሸንፈው ኢትዮጵያውያን ሲገቡ እንግሊዞቹ አስገድደው አፄ ኃይለስላሴን የ2 ዓመት ስምምነት አስፈርመዋቸዋል። ለእንግሊዝ በሚያደላ መልክ ነው ስምምነቱ። ግን እድሜ ለነ አክሊሉ ሀብተወልድ ያ ነገር እንዳይቀጥል ተደርጓል እና በዛች ሰዓት እንግሊዞቹ ኦጋዴን ለኢትዮጵያ ሰጥተው ሶማሊን ኢትዮጵያ ላይ ያስነሱበት ጊዜ ያን ጊዜ ነው። አንታይ ኢትዮጵያን ሴንቲሜንት ሰልፉ ምኑ የተጀመረው በእንግሊዞች ተንኮል ነው እና ያን ጊዜ ጣሊያንን ሊያሸንፉ መጥተው ጣሊያን ያስቀምጠውን ንብረት በሙሉ እንደዘረፉ ታውቂያለሽ። በዘረፋ የታወቁ ናቸው እና ይሄ የእንግሊዞች እጅ ስራ አሁን የምናየው በየቦታው እንትን ነው እና ኢትዮጵያ ላይ እንግሊዞቹ ያደረሱት በደል አይታወቅም እንጂ በጣም ብዙ ነው። ግን መሪዎቹ ብልጥ ነበሩ። አፄ ምኒልክም በብልጠት አፄ ዮሐንስም ለሀገር ሲሉ የተፈራረሙት ነገር አለ። አሁን ሌላው ልንገርሽ፣ እንግሊዞቹ እነ ንጉሥ ኃይለሥላሴ እና ራስ ጉግሳ በነበሩበት ጊዜ ሸዋ ለብቻው ትንሽ ፈንጠር ብሎ እንደው ለየት ያለ አድሚኒስትሬሽን የነበረው ገዢዎቹን ንጉሥ ሲል ነበረ። ንጉሥ ኃይለሥላሴ፣ ንጉሥ ተክለ ሃይማኖት ማለት ኃይለ መለኮት እየተባሉ ነው የሚጠሩ። ያን ጊዜ ውል የንግድና የስምምነት ውል ብለው ንጉሥ ኃይለሥላሴን አስፈርመዋል። 15 አንቀጽ ያለበት እና ሲፈርሙ ምንድነው የሴቶች ታሪክ በደንብ አይወራም። የቴጌዎቹ የነገስታቱ ሚስት ቴጌ ወይዘሮ በዛብሽ ነው የሚባሉት እነዚህ እንግሊዞች እኮ አሁን የንግድ ስምምነት ብላ አስፈርመው ነገ ጧት መሬታችን ሊወስዱ ነው ይላሉ። ቴጌ ጣይቱና ወይዘሮ በዛብሽ ዜኖፎቢክ ናቸው፣ አይወዱም። ወዲያው ዊሊያም ሃሪስ የሚባል እንግሊዝ እንትን አባረሩ። ያንን አይነት አንቀጽ 15ቱን ይዘው ጨምረውበት ራሳሌን ደግሞ ሄደው አስፈረሙ። እንግዲህ አንድ ሀገር መሆኑን እያወቀው ለሁለት መሳፍንታት አስፈረሙ። በኋላ የራሳሌውን ማነው ትራሽ ያደረገው? አፄ ቴዎድሮስ ናቸው እና አፄ ቴዎድሮስ አንቀጽ 17 አለው እዛ ላይ ደግሞ የራሳሌ የፈረሙበት ላይ
ምንድነው የእንግሊዝ ዜጋ በውጭ ሀገር ወንጀል ቢሰራ የሚዳኘው በሀገሩ ሕግ አይደለም ሲሉ ቴዎድሮስ እንዴት ይሆናል? እና ፈርሙ ሲባል እኔ አባቶችም መጀመሪያ የመለሱት መልስ ይገርምሽ፣ እኔ ልጅ ነኝ፣ ይህን ነገር አላውቅም፣ ቆንስላ የሚባልም ነገር አላውቅም፣ ይሄ ስምምነት የምትለውን ነገር ደግሞ አላውቅም እና ሽማግሌዎችን ላማክር ብለው ቀስ ብለው ዊዝድሮ አደረጉ። አንድ ምንድነው ራሳሊ ሲፈርሙ የእንግሊዝ ባንዲራ ጎንደር ቤተመንግስት እንዲውለበለብ ይጠይቃቸዋል። እሳቸው ምን አሉ? ራሳሊ ልጅ ናቸው፣ ማውለብለቡን አውለብልበው ግን እኔ አልጠበቅልህም ሲሉ ልክ ባንዲራው ተሰቅሎ ዞር ሲል አበሻ ኢትዮጵያ ሄዶ ብጥቅጥቅ አድርገው ቴዎድሮስ ሲጠይቁ የምንድን ነው ይሄ ደግሞ ባንዲራ የሚለው? አይሆንም ነው ያሉት። በቃ ቆንስላ ከሆነ እስማማለሁ፣ ይሄ በአንድ ሀገር ውስጥ ሌላ ሀገር መዳኘት የሚገባኝ ነገር አይደለም እና አስፈርመው። አሁን ምንድን ነው ካቶሊኮችና ፕሮቴስታንቶች፣ ለካቶሊኮቹ የፈረንሳይ መንግስት ነው ባካቸው፣ ለፕሮቴስታንቶቹ እንግሊዝና አንዱ ደጃቸው ቤጋ ሲሄድ አንዱ ወደ ሸዋ ኃይለሥላሴ እና የሁለቱ ሽኩቻ ረድቶናል። በአንድ በኩል ሁለቱ ሲፎካከሩ፣ አለዛ እንዳሁኑ የአውሮፓውያን ዩኒየን ቢሆኑ ዋጋ አልነበረን። ምክንያቱም ባላባቱ ሰፊ ሀገር አይታየውም፣ መሬት ሸጦም ብሎ መንግስት አይፈልግና አንድ ልንገርሽ፣ የፈረንሳይ ንጉስ ያለው ለቴዎድሮስ የጻፈው ደብዳቤ ደጃዝማች አገው ንጉስ የሚባሉ የደጃችሁ የእህት ልጅ ናቸው። ሲዋጉ ተሸንፈው ቆስለው ስለነበር ቴዎድሮስ ፍሪዳ ሰንጋ መድበው ቅቤና ማር ስተው አብሉት አጠጡት፣ ቁስሉ እንዲድን ብለው ዞር አሉ። ሸፈተ ሰውየው። ሸፍቶ የትግራይ ንጉስ ነኝ አለ። በጣም አስቸግሯቸው ነበር። ከፈረንሳዮች ጋር ሲጻጻፍ ስለነበር ፈረንሳዮቹ የጻፉት ደብዳቤ አለ በምስክር የትግራይን እውቅና ወቅ ብለው በቃ ትግራይ ሉዓላዊ ሀገር ነች እውቅና ስጥ ብለው ለቴዎድሮስ ደብዳቤ ተጻፈ። ደጃች አገው ንጉሴ ንጉስ እየተባለ ፈረንሳዮች ነው አሮጋንት ሆነው ቴዎድሮስ ይቺ ነገር ስለገባቸው እንደምንም ብለው ሌባ ንጉሴ ነው የሚሉት ለነገሩ አገው ንጉሴን አክሱም ሳጋሞ የሚባል ቦታ ላይ በሌሊት የሆነ ብቻ ድራማም ሰርተው አሸንፈው የፈረንሳዮችን እጅ ቆረጡ። ፈረንሳዮቹ በሚመጡበት ጊዜ ተሸንፏል እና ቴዎድሮስ የነበረባቸው መከራ የውስጥ ብቻ አይደለም የውጭም አለ እና እንግሊዞቹ ከአድዋ ጦርነት በኋላ ተንኮል ሰርተው ፈረንሳይን ከቤተ መንግስት እንዳስባረሯት ብታውቂ የሚገርም እኮ ነው። ለሚኒሊክ አሳብቀው ፈረንሳዮቹ በእርግጥ ጣሊያን ላይ አሳብቀው ሚኒሊክ ጣሊያን ላይ እንዲነሱ የሚያደርጉ ፈረንሳዮች ናቸው እና እነዚህን ተፎካካሪ ኃይሎች ሁኔታውን አውቀው እነሱ እንዲሻኮቱ አድርጎ ለሀገርሽን መጠበቅ አንድ ብልጠት ነው። አቅም የለሽም ያን ጊዜ ብዙ ነገር ለመከላከል እና እንግሊዞቹ ብዙ ነገር ታላቋ ኤርትራ እኮ ለመመስረት አስበው ማን ነው እምቢ ያለው መሰለሽ? ከሀገር ውስጥ ራስ ስዩም መንገሻ ዞር በሉ አሉ። ከዛ ደግሞ የእንግሊዝ ባለስልጣናት ትልልቆቹን ቸርችል አይሆንም አሉ እንጂ እንደነሱ ቢሆን ትግራይና ኤርትራን ጨምሮ ሌላ ሀገር እንትን ብለው ነበር። ከዛ ውጭ ራስ ኃይሉ ተክለ ሃይማኖትን የጎጃሙን ደጃች አያሌውን እንግሊዞቹ አባብለው ነበረ አፄ ኃይለሥላሴን ከርተው ለብቻቸው እንዲሆኑ ይሻላሉም ባላባቶች። እኛ ንጉሱ ቢበድሉንም ሀገራችን ሀገር ናት ነው ያሉት ደጃች አያሌው። ንጉሱ ሰው ናቸው፣ ሀገር ግን ሀገር ነች ብለው እጃቸውን ሰጥተው ምን ብለው ከኃይለሥላሴ ጋር እንገባለን ብለው ራስ ኃይሉ ራሳቸው አሁን ጃንሆይ ሲመጡ በጎጃም ነው የገቡት በራስ ኃይሉ መሬት እና የራስ ኃይሉ ጦር ብዙ ነው የነበረው ከጃንሆይ በላይ። ከፈለጉ መጥፎ ቢሆኑ ጃንሆይን ያስቀሯቸው። እንደውም አንድ ከኒንግሃም የሚለው ክሊፕ ላይ ያየሽ ኃይለሥላሴ ወደ አዲስ አበባ እንዳይገቡ ያላረገው ነገር የለም እና እንግሊዞቹ ያልሞከሩት ነገር የለም። ኤርትራን በጊዜያዊነት ይዘውም የባሰ ነገር ሰርተው የሄዱ እነሱ ናቸው። ምንድነው መልእክቱ? የውጭ መንግስት የሚያደርገውን ነገር ለምን እንዳደረገ ብርም ቢሰጥሽ ለምን እንዳደረገ ማወቅ አለበት እና ቅድም ከአንቺ ጋር እንዲሁ በግል ስናወራ እኔ የጻፍኩት ምንድነው ኢኮኖሚው በአስቸገረ ጊዜ ጉልበት ያለው ሀገር ጉልበት የሌለውን መውረር ከሚያስጥለው ምን ዋስትና አለው? እያየን ነው አይደል? ቬኔዙዌላ እያየን ነው እና ለእኛ የሚያዋጣው ኢትዮጵያዊነት ነው። የሚያዋጣው ኢትዮጵያዊነት ነው። ተበጣጠን አሽከር ነው የምንሆነው። አሁን ደግሞ ምንድን ነው ያን ጊዜ እንዳሁኑ ብድር ዕዳ ውስጥ መግባት የለም። አሁን ግን በብድር ነው ባሪያ የሚያደርጉሽ። አፄ ሚኒሊክ መጀመሪያ ሪቮልት ሲያደርጉ ከጣሊያን የወሰዱትን 4 ሚሊዮን ሊሬ 2 ሚሊዮን ሊሬ አልፈልግም ነው ያሉት።
2 ሚሊዮን ሊሬ ሲሰጣቸው ኢማጂን የሐረር ጉምሩክ እንደ መያዣ ተደርጎ ነው አፄ ሚኒሊክ መክፈል ባይችሉ ጣሊያን ሐረር ጉምሩክን ለመውሰድ ሐረር ያን ጊዜ የሞቀ ከተማ የንግድ ከተማ ነበር። ከብር ጋር አብሮ የሚመጣ ነገር አለ። ምንድነው የሚፈልገው? ዝም ብሎ ብር የሚሰጥ መንግስት በአሁን ጊዜ አይ ዶንት ቲንክ ሶ የሚሆን አይደለም። እርዳታም የሚሆን አይደለም። የወርልድ ባንክ እና አይኤምኤፍ የሚያደርገውን ሁላችንም እናውቀውና እኔ ሂስትሪ ወረግረው ፖለቲካል ሳይሆን ከሂስትሪ የምንማረው ነገር አለ። የድሮዎቹ እኮ ከኛ ተሽለው ተገኙ። አዎ በጣም የሚገርም ነገር እኮ ነው። ቅድም ያልከውም አሁን እንደው የገረመን የሰቀጠጠን አንዳንድ የድሮ ጨካኔዎችን ስናስብ አሁን ተመሳሳይ ወይም የከፉ በተለያዩ ግለሰቦች ቡድኖች የምናይበት ዘመን ደረሰ። ትናንትና ከአድማጮች መድረክም ላይ ስርዓት አልበኝነትን በተመለከተ ነበር እንደዚሁ ውይይት ስናደርግ የነበረው እና በጣም ያሳዝናል። ያ ያልሰለጠነ ዘመን በምንለው ዘመን አንዳንድ እንደውም የተሻሉ ነገሮች ያሉበትን የምናይበት እና አሁን ደግሞ እንዴት ነው የምናስበው የሚለውን ራሳችን እንድንጠይቅ የሚያደርግ እጅግ በጣም የሚያሳፍር ነገር ያለ ነው። ያ አሰቃቂ ወርድ እኮ አለ፣ ቀይ ሽብር የሚባል ብዙ በየቤታችን የደረሰብን ብዙ ነገር አለ እና ቀይ ሽብር መንገድ ላይ መገናኛ መንገድ ላይ 5-6 ሬሳ ተጥሎ በሚስማር ሆዱ ላይ ተቸንክሮበት ያንን በ1960ዎቹ በኢትዮጵያ ስታይ እንግዲህ እንዴት ነበረ በአፄ ቴዎድሮስ ጊዜ ማለት ትችያለሽ። እያንዳንዱ ግለሰብ እና ይህ ሁሉ በሽታ ምናልባትም ጎጠኛና ወገንተኛ መሆን ነው። ጎጠኛና ወገንተኛ ስትሆኝ ሌላውን እንደ እንስሳ ነው የምታየው። እኔ በቅርቡ ላስቲር ሩዋንዳ ሄጄ እንዴት እንደሚኖሩ በጣም በሚገርም ሁኔታ አይቼ ይቅርብን ብለው ስሙን እንኳን አይጠሩም። ያንን ነገር ቶትሲ ምናምን አይነግሩሽም፣ በፍጹም ማንሳት አይፈልጉም፣ ተሻግረውታል። እኛ ግን ገና ነን። ይሄ ጎጠኝነቱ ምኑ ወደ ኋላ ሄዶ እየጠቀሱ በጣም አስቸጋሪ ነው። ብቻ ለዚህ ነው እኔም እንደው ሙሉ ታይም ሰጥቼ ወጣቱ ይሄን ታሪክ ያውቃሉ። አሁን ምንድነው ሪዮት ችግሩ? ልጆቻችን ለሶሻል ሚዲያ ሰጥተናቸዋል። እዚህ መጽሐፍ ቅንጫቢ ያነባሉ። ስለ ኢትዮጵያ ታሪክ ብዙ የሚያውቀው የለም። ወላጁ ካላወቀ እንዴት ያውቃል? እንዴት ነው እዚህ ሀገር አባይን የግብፅ አድርጎ የሚያስተምር ካሪኩለም ባለበት ሀገር ቤት ልጅሽን ጠርተሽ ነው ይሄ ነገር እኮ እንደዚህ ነው ካላሽ ከየት ያመጣዋል ልጁ? አንዴ እንደውም አንዱ ወቅሰኛል መጽሐፍ ምረቃ ላይ ባካችሁ ፌስቡክ ምናምን ተወስን እናንተ ካልነገራችሁን ማን ይንገረን አለ። ኧረ እኔ መርፌ ወጊ ነኝ ታሪክ ጸሐፊ ማለት ነው የሚሆን ነገር አይደለም። እና ብዙ ትጋትና ንባብ ነው እንደዚህ። አንቺ የምታደርጊው አሁን መለሽ ሌላ ሰው እንዲህ አይነት ነገር ከቪወርሺፕ ጋር አያይዞ የሚነካውም አይደለም። አንዱ እሱ ነው። ሁለተኛ ጊዜ ሰጥቶ ማያነብም አንቺ እንደምታነቢው ታይምም የላቸው እንደዚህ በርበር አድርጎ ለማየት ከችሎታው ተጨማሪ እና እኔ በጣም ነው አፕሪሼት ማድረግ። እኔ ደግሞ ማን አየው ነው እንጂ ስንት ሰው አየው አለ። ማን አነበበ፣ ማን አየ፣ ስንት ሰው የሚለው ነገር ምንትን አይለኝም። እና አት ኤንድ ኦፍ ዘ ዴይ ሀገርን ለማስታወስ ነው። ቅርስ ማለት ሀገር ነው፣ ማንነት ነው፣ አይደንቲቲ ነው። አይደንቲቲ ይጠፋል። ብዙ ሀገር እኮ ጠፍቷል። አሁን ዩጎዝላቪያ ከተወሰነ ጊዜ በኋላ ያው መጽሐፍ ሊኖራቸው ይችላል እንጂ ምንም እንደውም አንዱ እናንተ ኢትዮጵያውያን እድለኞች ናቸው ዲፕሎማት ነው። እኛ እኮ አሁን ያለንበትን ሀገር የሚያውቀውም የለም። ሄርሶጎቪና ምን ያውቀዋል? አሁን የእኛም እንደዚህ አይነት ጣጣ ውስጥ ልንገባ እንችላለን ካልተጠነቀቅና። ደግም የሚለው የሚያዋጣው ኢትዮጵያዊነት ነው። በዚህ ኢኮኖሚ እንዲህ በተሳሰረ ጊዜ አንዱ አንዱን ደቁሶ የፈለገውን ማግኘት በሚፈልግበት ጊዜ ኦቨርት እኮ ነው የሆነ። አሁን ግልጽ ሆነ። ኤውሮፓውያንም እኮ እሱን ያደረጉት ብራሰልስ ላይ ቁጭ ብለው አፍሪካን በምላጭ በቃ እና አብዛኛው ደግሞ በጦርነት አልሄደም። ሪዮት ያ ቢጫው መጽሐፍ የሚለው በአውሮፓ ዲፕሎማሲ በማስፈረም ባላባቶችን እያስፈረሙ አሁን አሰብ ተሸጦ አይ ቲንክ ዜላም አካባቢ የነበሩ ባላባቶች ፈርመው ሰጥተው እንግሊዞች፣ ፈረንሳዮች እና ጣሊያኖች ያችን ቀይ ባህር ቦርደር ማረፊያ ሀገር የያዙት። ባይገርምሽ የሶማሊላንድ አመሰራረት እንደው አሰፋውብሽ እንጂ ፈረንሳይና እንግላንድ በጣም ስለሚፎካከሩ ጣሊያን ከእንግሊዝ ጋር እንደው አንዱ ወንጀል ምንሱ ነው። ጣሊያን ከእንግሊዝ ጋር አብራ ፈረንሳዮቹ ሄደው ጅቡቲን ኦቦክን ሲይዙ
ለማጠር ብለው ከታች እንግሊዞቹ ዙላን ያዙ። ከታች ደግሞ እንዳይገቡ ሶማሌን ብሪቲሽ እና ከሶማሌ በታች መታቂው ከሶማሌላንድ ያለው በጣሊያን ስር ነው የነበረው። ስለዚህ ፈረንሳይን አንቀው ያዟት ለራሳቸው ሲሉ ነው አዲስ ሀገር መሰረቱ ሶማሌላንድ የሚባል እና እንግሊዞቹ ከጣሊያን ጀርባ ሆነው የአድዋን ጦርነት እነሱ በሚፈልጉት መንገድ እንዲወጣ ምኞታቸው ነበር። ለምን? ሁለት ሪዝን። አባይ ግብፅን ሲቆጣጠሩ አባይ የግብፅ ህይወት መሆኑን አውቀዋል እና ፕሪንሲፕሉ ያኔ ምንድን የነበረው አባይን የሚቆጣጠር ድሃ ሀገር ከሆነ ችግር የለብንም አይገድብም፣ ጉልበተኛ አውሮፓ ከያዘ ግን ይገድበዋል እና አንዱ እኔ ከሊ ብሆን የአባይን ውሃ ገድቤ ለአንዳንድ ኳርት አስከፍላቸው ነበር ይላልና እንግሊዞቹ ፈረንሳይ ያንን ቦታ እንዳይቆጣጠሩ ብዙ ነገር ነው ያደረጉት። ጀርመንን በሆነ የሳውዝ አካባቢ መሬት ሰጥተው ኢትዮጵያ ውስጥ ክሌም እንዳይኖራት አደረጉ። ሁለተኛው ደግሞ ፕላናቸው ምን ነበረ መሰለሽ? ከኬፕ ደቡብ አፍሪካ እስከ ካይሮ ድረስ ባቡር ሀዲድ መዘርጋት ፈልገው ነበር። ግን ባቡር ሀዲዱ በሱዳን በሚባለው እንግሊዝ ሱዳን ሀገርም አልነበረም በኩል ማለፍ አይችልም። ቦታው አሸዋ ማረግረግ ስለሆነ ማለፍ የሚችለው በኢትዮጵያ ምዕራባዊ ጎንደር፣ በጎጃም፣ በጎንደር በዛ አልፎ ነው የሚሄደው እና ያችን ፕሮቴክትም ለማድረግ ይፈልጉ ነበርና ጣሊያኖች አድዋ አሸንፈው ቢሆን ኖሮ ብሪቲሽ ኢትዮጵያና ኢጣሊያን ኢትዮጵያ ተብለን ከሁለት ካርታው አለኝ ካርታው የተስማሙበት እንዴት አድርገው ሊጎዱ እንዳሰቡ እና እንግሊዞቹ መቼስ ምንም አልጨመርም። እንግዲህ መጽሐፎችን አግኝተው ቢያነቧቸው ጥሩ ነበር። ገበያ ላይ አሁን የሉም ብለሃል እና ጎሽ ሀገር የሚለው ዩቲዩብ ላይ ገብተው በተለያዩ ጊዜዎች የምታቀርባቸውን ትረካዎችንም እንደዚሁም ደግሞ የተለያዩ መረጃዎችን እንዲያደምጡ አድማጮችን መጋበዝ ፈልጋለሁ። በዚህ አጋጣሚ ከኔም ጋር የተለያዩ ጊዜዎች የተወያየ ነው መጽሐፉ ላይ ያለና መለስ ብላችሁ አድምጡት ማለት ፈልጋለሁኝ። እንደው ትንሽ ብትልበት እዚህ ላይ ስለምታቀርባቸው ፕሮግራሞችም ደስ ይለኛል። እኔ እንግዲህ ስጀምር በጤና ነው የጀመርኩት። መጽሐፍ ጀመርኩት። ቅርስ ውስጥ ገባሁ እና ጎሽ ሀገር ይሄ ዌብሳይቱ አሁን እንደ አዲስ አድርጌ አውጥቼዋለሁ። ጎሽ ሄልዝ ሳይሆን ጎሽ ሀገር ያልኩት ሄልዝ ጤና ታሪክና ቅርስ ነው እና ስለ ጤናም የተለያዩ ምክሮችና ኢንተርቪዎች እዛሉ። አሁን በጣም አንዱ የሚገርመው ከፕሮፌሰር ዮናስ ገዳ ጋር ያደረግነው ውይይት እነዚህ ታዳጊዎች ራሳቸውን ለምን እንደሚያጠፉና ከሶሻል ሚዲያ ጋር ግንኙነት እንዳለው እዛ ቪዲዮ አለ። ሌላም አልዛይመር በሚመለከት ከሱ ጋር ቪዲዮ አለ። ስለ ሄፓታይቲስ ቢ ደግሞ ቪዲዮ አለና ሰዎች እንደው ሬጉላርሊ ጎሽ ሀገሬን ብቅ እያሉ ቢያዩት በየጊዜው አንቺ ታውቂያለሽ ዌብሳይት ላይ አንድ ነገር ሎድ ለማድረግ ቪዲዮ ለማዘጋጀት የሚወስደው ጊዜ እኔ ግን ምንም አይመስለኝም ደስ። አንዳንዴ ግን እንዴት ነው ይህ ሁሉ ጥሩ ታሪክ ተሰርቶ ሼር የማያደርጉት የኔ አንባቢዎች እላለሁኝና ኦፍኮርስ ከዚህ ምንድነው ከሌላው ጋር መፎካከር አንችልም። ግን ይሄ ወሳኝ ነው። ወላጅ ራሱ ታሪክ ሳያውቅ መፈክር ይዞ ቢወጣ እኔ ግራ ነው የሚገባኝ። የሀገሩን ታሪክ ማወቅ አለበት። ማን የነገረውን ይዞ ነው ታሪክ የሚለው እና እኔ ደግሞ ወገንተኛ ላለመሆን መረጃ በጣም ጥቅጥቅ ያለ መረጃ አሁንም አላቆምም፣ ማንበቤን አላቆምም። ፈልጌ ነው አንድ ነገር ካገኘው ደግሞ መጽሐፉን በሌላ አረጋግጣለሁ፣ ተቃዋሚ የጻፈ ካለ በሌላ አረጋግጣለሁ እና አሁን ይሄ የደብዳቤዎቹን ቅርብ ቀን ያገኘሁት ይገርምሻል። እያንዳንዱ መሳፍንት ለካ ለውጭ ሰው ሲጽፍ ኖሯል እና ፈርመዋል። ሁሉም አፄ ዮሐንስም ከእንግሊዝ ጋር ፈርመዋል። አፄ ምኒልክም መፈረም ሞክረው በኋላም የፈረሙት አለ። ያልፈረመ ሰው ቢኖር እንግዲህ ራስ አሊም ፈርመዋል፣ ሳህለስላሴን ፈርመዋል። አፄ ቴዎድሮስ ብቻ ናቸው። እንደውም የእንግሊዝ ጠቅላይ ሚኒስትር የነበረው ያኔ ይሄ ሰውዬ እኮ ሳይፈርሞ ተብሎ ኮሜንት አድርጓል እና እንዲህ አይነት ታሪክን ማወቅ ጥሩ ነው። ዝም ብሎ እንደው በአጭር ነገር ሁሉን ማወቅም ይከብዳል፣ ግን አገራችን ማወቅ አለብን። እውነት ነው። አሁን ደግሞ በመግቢያችን ወደ ተነሳ ነው ልሂድና በሱ እናጠቃልላለን። እስኪ ስለ እቴጌ ጥሩ ወርቅ ስለዚህ ፎቶ ትንሽ። እንግዲህ መልከኛ ነበረች፣ ጥሩ ነበረች ይባላል። ይሄ ፎቶ ኤረን ስተርን የሚባለው አቶ ኮከቤ የአፄ ቴዎድሮስ ዋና ጠላት ከሱ መጽሐፍ ነው የተገኘና አንድ ጓደኛዬ አንድ እንግሊዛዊ እዚህ ፎቶ ላይ ያለችው መሀል ላይ ያለችው ልጅ እቴጌ ጥሩ ወርቅ ነች ነው የሚለው እና
ማመሳከር አልቻልኩም። እንደውም በቀደም ቀሚሷን ወስጄ እዛ እንግሊዝ ሀገር ከተንጠለጠሉት ቀሚሶቿ ጋር ጥልፉን ለማመሳከር ሞከርኩኝ። አንድ እንትን ያለኝ ነገር ፀጉሯን ሉጫ ነው እና ምናልባት የዚህ አይነት ፀጉር ነው እንደዛ አይነት በጣም የሚያምር ይሄ ወለባ ነው ማድረግ የሚችሉት እና ጌጥም መውደዷን አየሁኝ እና ስታይ ጉትቻ ሁሉ ከነሱ የተለየ አጊጣለች። እንግዲህ የንጉሰን ያው የትልቅ ሰው ልጅ ስለሆነች ነው እና እንትን አላልንም። ሰዎች ኤአይ አገናኝቶ መልኳ ይሄ ሊሆን ይችላል ብለዋል። እኔ ኤአይ ብዙም አልወድም። ለነገሩ ምንድነው የደጃች አለማየሁ የሎላ አለማየሁን ምስል እና አገናኝተው ይሄን ልትመስል ትችል ይሆናል የሚል አለ። ግን ሞከርኩ ምንም ነገር ቶሎ ስለሞተች ፎቶም አላነሷትም። ሌላ ፎቶ አለ። አሁን ለምሳሌ ወሎ ያን ጊዜ እኮ ይገርመኛል አንዳንዴ ንግስት ወርቂትና ንግስት መስታወት የሚባሉ የኦሮሞ ንግስቶች ነበሩ። ኦሮሞን እንደ ባይተዋር አድርገው የሚያወሩ ሰዎች ከየት እንደመጡ አላውቅም። ንግስት መስታወት ከነ ልጇ ፎቶም ተነስቷል፣ ስዕልም አለ። እንደውም መቅደላ መጽሐፍ ላይ ስዕሉን አስገብቼው ከነ ልጇ እና እቴጌ ጥሩ ወርቅ ግን አይ ቲንክ ሃይራርኪም ስላለ እንደልባቸው ማግኘትም አልቻሉም። ተማሚም ስለሆነች አልሳሏትም እንጂ ይሄ ፎቶ ይባላል፣ ማረጋገጫ የለውም። ግን በጣም ነው የማመሰግነው ዶክተር ገበየሁ። በመጨረሻ በዚህ ፕሮግራም ሳልል ባላልፈው የምትለው መልእክት ወይንም ደግሞ የቀረ ነገር ካለ ወደ አንተ ልሂድ። እኔ በጣም አመሰግናለሁ። ያው አንቺ ምንድነው ያለማቋረጥ በእንዲህ ነገር ላይ ጊዜ ሰጥተሽ ነገ ጧት ታሪክ የሚመሰክርልሽ ስራ ነው እየሰራሽ ያለው እና ትልቅ ነገር ነው። እሱን ማለት ነው የምፈልገው። በጣም አመሰግናለሁ። እውነት ለመናገር አንዳንድ እንደው ኮሚኒቲ ሊደርስ ወይም ኦፒኒየን ሊደሩ የሚባሉ ሰዎችን እኮ አፕሮች አድርጌ ስለ ታሪክ ስታያቸው ባንዲራ ይዘው የሚሮጡ ሰዎች ናቸው። ግን ስለ ታሪክ ምንም እንደው ፍንጭም እንደው ለመርዳቱም ሀሳብም የላቸው። እኔ አዲሱ ትውልድ እንዲያውቀው ነው። ለነገሩ ሳስበው የእኛም ትውልድ ይህን ያክል ብዙ የሚያውቀው ነገር የለም። ግን ወላጆች ታሪክ ማወቅ አለባቸው። አለዛ ልጆቻቸውን ለውጭ ሶሻል ሚዲያ ነው የሚያስረክቡት እና ወጣቱን የሚመሩ ወጣቶች ቢመጡም እነሱ ራሳቸው ታሪክን በደንብ ማወቅ አለ። በስሜት ብቻ አገር አይገነባም። በስሜት እንደውም አፄ ምኒልክ ምን ይላሉ? አንድ ፍትሐ ነገስቱን ወደ ፈረንሳይኛ ልተርጉም ሲሉ መልካም አገር በመጽሐፉ ይጠበቃል ይላሉ። አባባሉ ግን ሰማሽ? አገር በመጽሐፉ ይጠበቃል። ሀገር መጽሐፍ ይጠብቃል አይደለም፣ በመጽሐፍ ታሪክሽን መጠበቅ ማንነትን ነው። እና እኔ በጣም ነው የማመሰግነው። እንደ አፌን ከከፈትኩ ማቆሚያ ስለሌለኝ ረጅም ሰዓት ደስ ይላል። በጣም ቴንኪዩ፣ በጣም ስላካፈልከን ጠቃሚ መረጃ አመሰግናለሁ። እግዚአብሔር ይስጥሽ፣ በርቺ። አንቺም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ገበየሁ ተፈሪ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።